ሁለተኛ ነገሥት ምዕራፍ 11 የአካዝያስ እናት ጎታልያ ልጇ መሞቱን በሰማች ጊዜ ንጉሣዊውን ቤተሰብ በሙሉ አጠፋች። የንጉሥ ኢዮራም ልጅ የአካዝያስ እህት ዮሳቤት ግን የአካዝያስን ልጅ ኢዮአስን ሊገደሉ ከነበሩት ልዑላን መካከል ሰርቃ ወሰደችው። እንዳይገድሉትም ከጎቶልያ በመደበቅ እርሱንና ሞግዚቱን በአንድ እልፍኝ ሸሸገቻቸው። ጎቶልያ አገሩን በምትገዛበት ጊዜም ከሞግዚቱ ጋር 6 ዓመት በእግዚአብሔር ቤት ተሸሸገ። በሰባተኛውም ዓመት ዮዳሄ ልኮ ካራውያንና ዘብ ጠባቂዎቹን የሚያዙትን የመቶ አለቆች እርሱ ወዳለበት ወደ እግዚአብሔር ቤተ መቅደስ እንዲመጡ አደረገ። ከእነርሱም ጋር ቃል ኪዳን በማድረግ በእግዚአብሔር ቤተ መቅደስ ውስጥ አስማላቸው። ከዚያም የንጉሡን ልጅ አሳያቸው። እንዲህም ሲል አዘዛቸው፣ እናንተ የምታደርጉት ይህ ነው። በሦስት ምድብ ሆናችሁ በሰንበት ዕለት ዘብ ከምትጠብቁት መካከል አንዱ እጅ ቤተ መንግሥቱን ይጠብቅ፣ ሌላው ከሦስት አንዱ የሱርን በር ይጠብቅ፣ የቀረው ሌላው 1/3 እጅ ደግሞ ቤተ መቅደሱን ተራ ገብቶ ከሚጠብቀው ከዘብ ጥበቃው ኋላ ያለውን በር ይጠብቅ። እናንተ እንደ ተለመደው በሰንበት ዕለት ከዘብ ጥበቃ ነፃ የምትሆኑት 2/3 እጅ ግን ንጉሡ ያለበትን ቤተ መቅደስ ጠብቁ። ሁላችሁም መሣሪያችሁን ይዛችሁ በንጉሡ ዙሪያ ሁኑ። የሚቀርባችሁ ቢኖር ግን ይገደል። ንጉሡ በሚወጣበትም ሆነ በሚገባበት ጊዜ ሁሉ አትለዩት። የመቶ አለቆቹም ካህኑ ዮዳሄ ያዘዘውን ሁሉ አደረጉ። እያንዳንዳቸውም በሰንበት ዕለት ለዘብ ጥበቃ የሚገቡትንና ከዘብ ጥበቃ የሚወጡትን ጭፍሮቻቸውን ይዘው ወደ ካህኑ ወደ ዮዳሄ መጡ። ካህኑም በእግዚአብሔር ቤት የነበረውን የንጉሥ ዳዊትን ጦርና ጋሻ ለመቶ አለቆቹ ሰጣቸው። ወታደሮችም እያንዳንዳቸው መሣሪያቸውን ይዘው ከቤተ መቅደሱ በስተደቡብ አንስቶ እስከ ሰሜን ድረስ በመሠዊያውና በቤተ መቅደሱ አጠገብ በንጉሡ ዙሪያ ቆሙ። ዮዳሄም የንጉሡን ልጅ አውጥቶ ዘውዱን ጫነለት፣ የኪዳኑንም መጽሐፍ ሰጠው፣ መንገሱን አወጀ። ኢዮአስም ተቀብቶ ነገሠ። ከዚያም ሕዝቡ ንጉሡ 1000 ዓመት ይንገሥ እያሉ በማጨብጨብ ደስታቸውን ከፍ ባለ ድምፅ ገለጹ። ጎቶልያም የሰራዊቱንና የሕዝቡን ጩኸት በሰማች ጊዜ ሕዝቡ ወዳለበት ወደ ቤተ መቅደሱ ሄደች። እነሆ በወጉ መሠረት ንጉሡ በአምዱ አጠገብ ቆሞ ሹማምንቱና መለከት ነፊዎቹ ካጠገቡ ሆነው አየች። የአገሩም ሕዝብ ሁሉ ይፈነጥዝ መለከትም ይነፋ ነበር። ጎቶልያም ልብሷን ቀዳ ይህ ክዳት ነው፣ ክዳት ነው በማለት ጮኸች። ካህኑ ዮዳሄም ጭፍሮቹን የሚያዙትን የመቶ አለቆች በረድፍ በተሰለፉት ጭፍሮች መካከል አውጧት፣ የሚከተላትንም ሁሉ በሰይፍ በሉት ሲል አዘዘ። ይህ የሆነውም ካህኑ አስቀድሞ በእግዚአብሔር ቤት መገደል የለባትም በማለቱ ነበር። ስለዚህ ፈረሶች ወደ ቤተ መንግሥቱ በሚገቡበት ስፍራ ስትደርስ ይዘው እዚያው ገደሏት። ዮዳሄም የእግዚአብሔር ሕዝብ የሆኑ ዘንድ በእግዚአብሔርና በንጉሡ በሕዝቡም መካከል ቃል ኪዳን እንዲኖር አደረገ። እንደዚሁም በንጉሡና በሕዝቡ መካከል ቃል ኪዳን መሠረተ። የአገሩም ሕዝብ ሁሉ ወደ ባኦል ቤተ ጣዖት ሄደው አፈራረሱት። መሠዊያዎችና ምስሎችን ሁሉ ሰባበሩ። የባኦልን ካህናት ማታንንም በመሠዊያዎቹ ፊት ለፊት ገደሉት። ከዚያም ካህኑ ዮዳሄ የእግዚአብሔርን ቤተ መቅደስ የሚጠብቁ ዘበኞቹን መደበ። ከዚያም መቶ አለቆቹን ካራውያንና ዘበኞቹን እንዲሁም የአገሩን ሕዝብ በሙሉ በመያዝ ሁሉም በአንድነቱ ነው ንጉሡን ከእግዚአብሔር ቤተ መቅደስ ወስደው በዘብ ጠባቂዎች ቅጥር በር በኩል ታች ወዳለው ቤተ መንግሥት ይዘውት ገቡ። ንጉሡም በዙፋኑ ላይ ተቀመጠ። የአገሩም ሕዝብ ሁሉ ደስ አለው። ጎቶልያ ቤተ መንግሥቱ ውስጥ በሰይፍ ተገድላ ስለነበር ከተማይቱ ጸጥ አለች። ኢዮአስ በነገሠ ጊዜ ዕድሜው 7 ዓመት። ሁለተኛ ነገሥት ምዕራፍ 12 ኢዩ በነገሠ በሰባተኛው ዓመት ኢዮአስ ነገሠ። በኢየሩሳሌም ተቀምጦም 40 ዓመት ገዛ። እናቱ ሳቢያ የተባለች የቤርሳቢ ከተማ ተወላጅ ነበረች።
ካህኑ ዮዳሄ ያስተምረው በነበረበት ዘመን ሁሉ ኢዮአስ በእግዚአብሔር ፊት መልካም ነገር አደረገ። ይሁን እንጂ የኮረብታ ማምለኪያ ስፍራዎች አልተወገዱም። ሕዝቡም በእነዚህ ቦታዎች መሥዋዕቱንና ማጠኑን እንደቀጠለ ነበር። ኢዮአስ ካህናቱን እንዲህ አላቸው፣ ከሕዝብ ቆጠራ የተገኘውንና በስለት የገባውን እንዲሁም በራስ ፈቃድ ለቤተ መቅደሱ የተሰጠውን የተቀደሰ ገንዘብ በሙሉ ሰብስቡ። እያንዳንዱም ካህን ገንዘቡን ከገንዘብ ያዥ እጅ ይቀበል። እንደ አስፈላጊነቱም በቤተ መቅደሱ ውስጥ የፈረሰውን ለማደስ ይዋል። ይሁን እንጂ እስከ 23ኛው የኢዮአስ ዘመነ መንግሥት ካህናቱ በቤተ መቅደሱ ውስጥ የፈረሰውን አላደሱም ነበር። ስለዚህ ኢዮአስ ካህኑን ዮዳሄንና ሌሎቹን ካህናት ጠርቶ በቤተ መቅደሱ ውስጥ የፈረሰውን ያላደሳችሁት ለምንድን ነው ሲል ጠየቃቸው። ቀጥሎም ከእንግዲህ ወዲያ ገንዘቡ በቤተ መቅደሱ ውስጥ የፈረሰውን ለማደስ ይዋል እንጂ ከገንዘብ ያዦች አትቀበሉ አላቸው። ካህናቱም ከእንግዲህ ከሕዝቡ ገንዘብ ላለመሰብሰብና ቤተ መቅደሱን ራሳቸው ላለማደስ ተስማሙ። ከዚያም ካህኑ ዮዳሄ አንድ ሳጥን ወስዶ በመክደኛው ላይ ቀዳዳ አበጀለት። ወደ እግዚአብሔር ቤተ መቅደስ በሚያስገባው በስተቀኝ በኩል በመሠዊያው አጠገብ አኖረው። በራፉን የሚጠብቁት ካህናትም ወደ እግዚአብሔር ቤት የሚመጣውን ገንዘብ በሙሉ በሳጥኑ ውስጥ ያስገቡ ነበር። በሳጥኑም ውስጥ ብዙ ገንዘብ መኖሩን በሚያዩበት ጊዜ ሁሉ የንጉሡ ጸሐፊና ሊቀ ካህናቱ መጥተው ወደ እግዚአብሔር ቤተ መቅደስ የገባውን ገንዘብ ቆጥረው በየከረጢቱ በማስገባት ቋጥረው ያኖሩት ነበር። የገንዘቡ ልክም ተመዝኖ ከታወቀ በኋላ የቤተ መቅደሱን ሥራ በኃላፊነት እንዲያሰሩ ለተመደቡት ሰዎች ገንዘቡን ያስረክቧቸዋል። ይህም የእግዚአብሔርን ቤተ መቅደስ ለሚሠሩ አናጢዎችና ግንበኞች፣ ለድንጋይ ጠራቢዎችና ለድንጋይ ቅርጽ አውጪዎች የሚከፈል እንዲሁም የእግዚአብሔር ቤተ መቅደስ ለሚታደስበት እንጨትና ጥርብ ድንጋይ መግዣ የሚውል ነበር። ለቤተ መቅደሱ ከገባው ገንዘብ ግን ለእግዚአብሔር ቤተ መቅደስ ግልጋሎት ለሚውሉ የብር ጽዋዎች፣ መኮስተሪያዎች፣ ድስቶች፣ መለከቶችና ወይም ለሌሎች የወርቅም ሆነ የብር ዕቃዎች መስሪያ አልዋለም። የተከፈለው ግን ቤተ መቅደሱን ለሚያድሱ ሠራተኞች ብቻ ነበር። ለሠራተኞቹ እንዲከፍሉ ገንዘቡ የተሰጣቸው ሰዎች ፍጹም ታማኞች በመሆናቸው ተቆጣጣሪ ማድረግ አላስፈልጋቸውም ነበር። ስለ በደል መሥዋዕትና ስለ ኃጢአት መሥዋዕት የሚቀርበው ገንዘብ ግን የካህናቱ በመሆኑ ወደ እግዚአብሔር ቤተ መቅደስ አይገባም ነበር። በዚህ ጊዜ የሶርያ ንጉሥ አዛሄል ወጣ፣ ጌትንም አደጋ ጥሎ ያዛት። ከዚያም በኢየሩሳሌም ላይ አደጋ ለመጣል ፊቱን አዞረ። የይሁዳ ንጉሥ ኢዮአስ ግን አባቶቹ የይሁዳ ነገሥታት ኢዮሳፍጥ፣ ኢዮሐራም፣ አካዝያስ ለእግዚአብሔር ቀድሰው የለዩአቸውን የተቀደሱ ዕቃዎች በሙሉ እርሱ ራሱ የቀደሳቸው ስጦታዎች እንዲሁም በእግዚአብሔር ቤተ መቅደስና በቤተ መንግሥቱ ዕቃ ቤቶች የተገኘውን ወርቅ ሁሉ ሰብስቦ ለሶርያ ንጉሥ ለአዛሄል ላከለት። አዛሄልም ከኢየሩሳሌም ተመለሰ። ኢዮአስ በዘመነ መንግሥቱ ያከናወነው ሌላው ተግባርና የፈጸመው ሥራ ሁሉ በይሁዳ ነገሥታት ታሪክ ተጽፎ የሚገኝ አይደለምን? ሹማምንቱም በእርሱ ላይ አመጹበት። ቁልቁል ወደ ሲላ በሚወስደው መንገድ ላይ በቤተ ሜሎ ገደሉት። ገዳዮቹ ሹማምንትም የስምዓት ልጅ ዩዛካርና የሾሜር ልጅ ዩዛባት ነበሩ። እርሱም ሞተ፣ እንደ አባቶቹም ሁሉ በዳዊት ከተማ ተቀበረ። ልጁ አሜስያስም በእግሩ ተተክቶ ነው። ሁለተኛ ነገሥት ምዕራፍ 13 የይሁዳ ንጉሥ የአካዝያስ ልጅ ኢዮአስ በነገሠ በ23ኛው ዓመት የኢዩ ልጅ ኢዮአካዝ በሰማርያ ከተማ በእስራኤል ላይ ነገሠ። 17 ዓመትም ገዛ። እርሱም የናባጥ ልጅ ኢዮርብዓም እስራኤልን ያሳተበትን ኃጢአት በመከተል በእግዚአብሔር ፊት ክፉ ሥራ ሠራ። ከዚህ ድርጊቱም አልተመለሰም። የእግዚአብሔር ቁጣ በእስራኤል ላይ ነደደ። ስለዚህ የሶርያ ንጉሥ አዛሄልና ልጁ ቤንሃዳድ በነበሩበት ዘመን ሁሉ አሳልፎ በእጃቸው ሰጣቸው። ከዚያም ኢዮአካዝ እግዚአብሔርን ለመነ። እግዚአብሔርም የሶርያ ንጉሥ እስራኤልን እንዴት አድርጎ እንዳስጨነቀ አይቶአልና
ልመናውን ሰማው። ስለዚህ እግዚአብሔር ለእስራኤል የሚታደጋቸውን ሰው ሰጠ። እነርሱም ከሶርያውያን ጭቆና ተላቀቁ። እንደ ቀድሞውም በየድንኳናቸው መኖር ጀመሩ። ይሁን እንጂ እስራኤልን ካሳተው ከኢዮርብዓም ቤት ኃጢአት አልተመለሱም፣ በዚያው ገፉበት። የአሸራ ምስል ዓምድ በሰማርያ መመለኩ ቀጠለ። ከኢዮአካዝ ሰራዊት የተረፈው 50 ፈረሰኞች፣ 10 ሰረገሎችና 10,000 እግረኛ ወታደር ብቻ ነው። ይህ የሆነበትም ምክንያት የሶርያ ንጉሥ የቀረውን ስላጠፋውና እንደ አውድማ ብናኝ ስላደረገው ነበር። ኢዮአካዝ በዘመነ መንግሥቱ ያከናወነው ሌላው ሥራ ያደረገውና የፈጸመው ሁሉ በእስራኤል ነገሥታት ታሪክ ተጽፎ የሚገኝ አይደለምን? ኢዮአካዝ ከአባቶቹ ጋር አንቀላፋ፣ በሰማርያም ተቀበረ። ልጁ ዮአስም በእግሩ ተተክቶ ነገሠ። በይሁዳ ንጉሥ በኢዮአስ ዘመን በ37ኛው ዓመት የኢዮአካዝ ልጅ ዮአስ በሰማርያ ከተማ በእስራኤል ላይ ነገሠ። 16 ዓመትም ገዛ። እርሱም በእግዚአብሔር ፊት ክፉ ሥራ ሠራ። የናባጥ ልጅ ኢዮርብዓም እስራኤልን ካሳተበት ኃጢአት ሁሉ አልራቀም፣ በዚያው ገፋበት። ዮአስ በዘመነ መንግሥቱ ያከናወነው ሌላ ሥራ ያደረገውና የፈጸመው ሁሉ እንዲሁም በይሁዳ ንጉሥ በአሜስያስ ላይ ያካሄደው ጦርነት ጭምር በእስራኤል ነገሥታት ታሪክ ተጽፎ የሚገኝ አይደለምን? ዮአስም ከአባቶቹ ጋር አንቀላፋ። ኢዮርብዓም በእግሩ ተተክቶ በዙፋኑ ተቀመጠ። ዮአስም በሰማርያ ከእስራኤል ነገሥታት ጋር ተቀበረ። በዚህ ጊዜ ኤልሳዕ ለሞት ባደረሰው ሕመም ታሞ ያጣጥር ነበር። የእስራኤል ንጉሥ ዮአስ ሊጠይቀው ወርዶ አለቀሰለት። ወየው አባቴን፣ ወየው አባቴን፣ ወየው የእስራኤል ሰረገሎችና ፈረሰኞች እያለም ጮኸ። ኤልሳዕም አንድ ቀስትና ፍላጾች አምጣ አለው። እርሱም አመጣ። የእስራኤልንም ንጉሥ ቀስቱን በእጅህ ያዘው አለው። ቀስቱን በያዘውም ጊዜ ኤልሳዕ እጆቹን በንጉሡ እጆች ላይ አኖረ። ቀጥሎም የምሥራቁን መስኮት ክፈት አለው። ከፈተውም። ኤልሳዕም በል አስፈንጥረው አለው። አስፈነጠረውም። ከዚያም የእግዚአብሔር የድል ቀስት፣ ሶርያ ድል የምትሆንበት ቀስት አለ። ኤልሳዕም እንደገና ሶርያውያንንም አፌቅ ላይ ፈጽመህ ድል ታደርጋቸዋለህ አለው። ቀጥሎም በል ቀስቶቹን ውሰድ አለው። ንጉሡም ወሰደ። ኤልሳዕም መሬቱን ውጋ አለው። እርሱም 3 ጊዜ ወግቶ አቆመ። የእግዚአብሔርም ሰው ተቈጣውና መሬቱን 5 ወይ 6 ጊዜ መውጋት ነበረብህ። እንዲህ ብታደርግ ኖሮ ሶርያን ታሸንፍና ፈጽመህ ትደመስሳት ነበር። አሁን ግን የምታሸንፈው 3 ጊዜ ብቻ ነው አለው። ኤልሳዕ ሞተ፣ ቀበሩትም። በዚህም ጊዜ ሞዓባውያን አዳጋ ጣዮች በየዓመቱ በጸደይ ወራት ወደ እስራኤል ምድር እየሰረጉ ይገቡ ነበር። አንድ ጊዜ እስራኤላውያን ሰው ሞቶ ሲቀብሩ አንድ የአዳጋ ጣይ ቡድን በድንገት አዩ። ስለዚህ የሞተውን ሰው ሬሳ ኤልሳዕ መቃብር ውስጥ ጣሉት። ሬሳው የኤልሳዕን አጽም እንደነካም ወዲያውኑ ሰውየው ድኖ በእግሩ ቆመ። በኢዮአካዝ ዘመነ መንግሥት ሁሉ የሶርያ ንጉሥ አዛሄል እስራኤልን ያስጨንቃቸው ነበር። እግዚአብሔር ግን ራራላቸው፣ አዘነላቸው፣ ፊቱን መለሰላቸው። ይህም ከአብርሃም ከይስሐቅና ከያዕቆብ ጋር ስለ ገባው ኪዳን ሲል ነው። እስከ ዛሬ ድረስ ሊያጠፋቸው አልፈለገም፣ ከፊቱም አላስወገዳቸውም። የሶርያ ንጉሥ አዛሄል ሞተ። ልጁ ቤንያድድም በእግሩ ተተክቶ ነገሠ። ከዚያም የኢዮአካዝ ልጅ ዮአስ አዛሄል ከአባቱ ከኢዮአካዝ እጅ በጦርነት የወሰዳቸውን ከተሞች ከአዛሄል እጅ ከቤንያድድ አስመልሶ ያዘ። ዮአስ 3 ጊዜ ድል አደረገው። የእስራኤልንም ከተሞች በዚህ ሁኔታ መልሶ። ሁለተኛ ነገሥት ምዕራፍ 14 የእስራኤል ንጉሥ የኢዮአካዝ ልጅ ዮአስ በነገሠ በሁለተኛው ዓመት የይሁዳ ንጉሥ የኢዮአስ ልጅ አሜስያስ ነገሠ። በነገሠም ጊዜ ዕድሜው 25 ዓመት ነበር። በኢየሩሳሌም ተቀምጦ
29 ዓመት ገዛ። እናቱም ዮአዳን የተባለች የኢየሩሳሌም ሴት ነበረች። እርሱም በእግዚአብሔር ፊት መልካም ነገር አደረገ። ነገር ግን አባቱ ዳዊት እንዳደረገው አይነት አልነበረም። በማናቸውም ረገድ የአባቱን የኢዮአስን ፈለግ ተከተለ። በየኮረብታው ላይ ያሉት ማምለኪያዎች አልተወገዱም። ሕዝቡም በየኮረብታው ላይ መሥዋዕት ማቅረቡንና ዕጣን ማጤሱን እንደቀጠለ ነበር። አሜስያስ መንግሥቱን አጽንቶ ከያዘ በኋላ ንጉሡን አባቱን የገደሉትን ሹማምንት ገደላቸው። ይሁን እንጂ በሙሴ ሕግ መጽሐፍ እግዚአብሔር እያንዳንዱ በራሱ ኃጢአት ይገደል እንጂ አባቶች በልጆቻቸው ልጆችም በአባቶቻቸው ኃጢአት አይገደሉ ሲል ያዘዘ በመሆኑ የነፍሰ ገዳዩን ልጆች አልገደላቸውም። የጨው ሸለቆ በተባለው ቦታ 10,000 ኤዶማውያንን ድል ያደረገ ሴላን በጦርነት የያዘና እስከ ዛሬም ድረስ ዩቁትኤል ተብላ የምትጠራበትን ስም ያወጣላት አሜስያስ ነው። ከዚያም አሜስያስ የኢዩ የልጅ ልጅ የኢዮአካዝ ልጅ ወደ ሆነው ወደ እስራኤል ንጉሥ ወደ ዮአስ ናና ፊት ለፊት ይዋጣልን ሲል መልእክተኞች ላከበት። የእስራኤል ንጉሥ ዮአስ ግን ለይሁዳ ንጉሥ ለአሜስያስ እንዲህ ሲል ላከበት። አንድ የሊባኖስ ኩርንችት ለአንድ የሊባኖስ ዝግባ ሴት ልጅን ለልጄ በሚስትነት ስጠው አለው። ከዚያም አንድ የሊባኖስ ዱር አውሬ መጥቶ ኩርንችቱን በእግሩ ረገጠው። በእርግጥ ኤዶምን ድል አድርገሃል። ታዲያ ልብህ አለመጠን አይኩራራ፣ ድል በማድረግህ አትንጠራራ። አርፈ ተቀመጥ። ጠብ በመጫር የራስህንስ የይሁዳንስ ውድቀት ለምን ትሻለህ? አሜስያስ ግን አልሰማም። ስለዚህ የእስራኤል ንጉሥ ዮአስ ወጣ። እርሱና የይሁዳ ንጉሥ አሜስያስም በይሁዳ ምድር በቤተ ሳሚስ ፊት ለፊት ጦርነት ገጠሙ። ይሁዳ በእስራኤል ድል ሆነ። እያንዳንዱም ወደ ድንኳኑ ሸሸ። የእስራኤል ንጉሥ ዮአስም የአካዝያስን የልጅ ልጅ የኢዮአስን ልጅ የይሁዳን ንጉሥ አሜስያስን ቤተ ሳሚስ ላይ ማረከው። ከዚያም ዮአስ ወደ ኢየሩሳሌም ሄደ። ከኤፍሬም ቅጥር በር አንስቶ የማዕዘን ቅጥር በር እስከተባለው ድረስ ርዝመቱ 400 ክንድ የሆነውን ቅጥር አፈረሰ። በእግዚአብሔር ቤተ መቅደስና በቤተ መንግሥቱ ግምጃ ቤቶች ያለውን ወርቅና ብር በሙሉ በዚያም የተገኘውን ዕቃ ሁሉ በመውሰድ ምርኮኞችንም ይዞ ወደ ሰማርያ ተመለሰ። በዮአስ ዘመነ መንግሥት የተከናወነው ሌላው ነገር ያደረገውና የፈጸመው ሁሉ በይሁዳ ንጉሥ በአሜስያስ ላይ ያደረገው ጦርነት ጭምር በእስራኤል ነገሥታት ታሪክ ተጽፎ የሚገኝ አይደለምን? ዮአስ ከአባቶቹ ጋር አንቀላፋ፣ በሰማርያም ከእስራኤል ነገሥታት ጋር ተቀበረ። ልጁ ኢዮርብዓምም በእግሩ ተተክቶ ነገሠ። የኢዮአስ ልጅ የይሁዳ ንጉሥ አሜስያስም የእስራኤል ንጉሥ የኢዮአካዝ ልጅ ዮአስ ከሞተ በኋላ 15 ዓመት ኖረ። በአሜስያስ ዘመነ መንግሥት የተከናወነው ሌላው ነገር በይሁዳ ነገሥታት ታሪክ ተጽፎ የሚገኝ አይደለምን? አሜስያስ በኢየሩሳሌም ሴራ ስለተጠነሰሱበት ሸሽቶ ወደ ላኪሶ ሄደ። እነርሱ ግን የሚከታተሉት ሰዎች ወደዚያው ልከው አስገደሉት። ሬሳውም በፈረስ ተጭኖ መጥቶ በዳዊት ከተማ ከአባቶቹ ጋር በኢየሩሳሌም ተቀበረ። ከዚያም የይሁዳ ሕዝብ በሙሉ ዕድሜው 16 ዓመት የሆነውን አዛርያስን ወስደው በአባቱ በአሜስያስ ፈንታ ነገሱት። አሜስያስ ከአባቶቹ ጋር ካንቀላፋ በኋላ ኤላትን እንደገና ሰርቶ ወደ ይሁዳ የመለሳት ይኸው አዛርያስ ነበር። የኢዮስያስ ልጅ አሜስያስ በይሁዳ በነገሰ በ15ኛው ዓመት የእስራኤል ንጉሥ የዮአስ ልጅ ኢዮርብዓም በሰማርያ ነገሰ። 41 ዓመትም ገዛ። በእግዚአብሔርም ፊት ክፉ ነገር አደረገ። የናባጥ ልጅ ኢዮርብዓም እስራኤልን ካሳተበት ኃጢአት አልተመለሰም። የእስራኤል አምላክ እግዚአብሔር በጋቴፌር ነቢይ በአማቴ ልጅ በባሪያው በዮናስ አማካይነት እንደተናገረው ከሐማት መተላለፊያ አንስቶ እስከ ሙት ባሕር ድረስ የነበረውን የእስራኤልን ድንበር ያስመለሰ ኢዮርብዓም ነው። ባሪያም ይሁን ነጻ ዜጋ በእስራኤል የሚኖር ሁሉ እንዴት እጅግ ይሰቃይ እንደነበር እግዚአብሔር አየ፣ የሚረዳቸውም አልነበረም።
ይሁን እንጂ እግዚአብሔር የእስራኤልን ስም ከምድረ ገጽ እንደሚያጠፋ ስላልተናገረ በዮአስ ልጅ በኢዮርብዓም አማካይነት ታደጋቸው። በኢዮርብዓም ዘመነ መንግሥት የተከናወነው ሌላው ነገር የፈጸመው ሁሉና ያደረጋቸው ጦርነቶች እንዲሁም የይሁዳ ግዛት የነበሩትን ደማስቆንና ሐማትን እንዴት ለእስራኤል እንዳስመለሰ በእስራኤል ነገሥታት ታሪክ ተጽፎ የሚገኝ አይደለምን? ኢዮርብዓም ከአባቶቹ ከእስራኤል ነገሥታት ጋር አንቀላፋ። ልጁ ዘካርያስም በእግሩ ተተክቶ። ሁለተኛ ነገሥት ምዕራፍ 15 የእስራኤል ንጉሥ ኢዮርብዓም በነገሠ በ27ኛው ዓመት የይሁዳ ንጉሥ የአሜስያስ ልጅ አዛርያስ ነገሠ። ሲነግሥም ዕድሜው 16 ዓመት ነበር። በኢየሩሳሌም ተቀምጦ 52 ዓመት ገዛ። እናቱም ይኮልያ የተባለች የኢየሩሳሌም ሴት ነበረች። አባቱ አሜስያስ እንዳደረገው ሁሉ አዛርያስም በእግዚአብሔር ፊት መልካም ነገር አደረገ። ይሁን እንጂ በየኮረብታው ላይ ያሉት የማምለኪያ ስፍራዎች አልተወገዱም። ሕዝቡም በዚያ መሥዋዕት ማቅረቡንና ዕጣን ማጤሱን እንደቀጠለ ነበር። እግዚአብሔርም ንጉሡን እስከሚሞትበት ቀን ድረስ በለምጽ መታው። በተለየ ቤትም ይኖር ነበር። በዚያን ጊዜ ቤተ መንግሥቱን በኃላፊነት የሚመራውና የአገሩንም ሕዝብ የሚያስተዳድረው የንጉሡ ልጅ ኢዮአታም ነበር። በአዛርያስ ዘመነ መንግሥት የተከናወነው ሌላው ሥራ የፈጸመውም ሁሉ በይሁዳ ነገሥታት ታሪክ ተጽፎ የሚገኝ አይደለምን? አዛርያስ ከአባቶቹ ጋር አንቀላፋ። በዳዊትም ከተማ በአባቶቹ መቃብር አጠገብ ቀበሩት። ልጁ ኢዮአታምም በእግሩ ተተክቶ ነገሠ። የይሁዳ ንጉሥ አዛርያስ በነገሠ በ38ኛው ዓመት የኢዮርብዓም ልጅ ዘካርያስ በሰማርያ ከተማ በእስራኤል ላይ ነገሠ። 6 ወርም ገዛ። አባቱ እንዳደረገው ሁሉ እርሱም በእግዚአብሔር ፊት ክፉ አደረገ። የናባጥ ልጅ ኢዮርብዓም እስራኤልን ካሳተበት ኃጢአት አልተመለሰም። የያቤስ ልጅ ሰሎም በዘካርያስ ላይ አሴረበት፣ በሕዝቡ ፊት አደጋ ጥሎ ገደለው። በእግሩም ተተክቶ ነገሠ። በዘካርያስ ዘመነ መንግሥት የተከናወነው ሌላው ሥራ በእስራኤል ነገሥታት ታሪክ ተመዝግቧል። በዚህም እግዚአብሔር ለኢዩ ልጆችህ እስከ 4 ትውልድ ድረስ በእስራኤል ዙፋን ላይ ይቀመጣሉ ሲል የተናገረው ቃል ተፈጸመ። የይሁዳ ንጉሥ ዖዝያን በነገሠ በ39ኛው ዓመት የኢያቤስ ልጅ ሰሎም በእስራኤል ላይ ነገሠ። በሰማርያ ተቀምጦ 1 ወር ገዛ። የጋዲ ልጅ ምናሄም ከቴርሳ ወጥቶ ወደ ሰማርያ በመሄድ አደጋ ጥሎ የኢያቤስን ልጅ ሰሎምን ገደለው። ከዚያም በእግሩ ተተክቶ ነገሠ። በሰሎም ዘመነ መንግሥት የተከናወነው ሌላው ሥራና የተጠነሰሰውም ሴራ በእስራኤል ነገሥታት ታሪክ ተጽፏል። በዚያን ጊዜም ምናሄም ከቴርሳ ወጥቶ በቲፋሳና በከተማይቱ ነዋሪዎች ላይ ሁሉ በአካባቢውም ጭምር አደጋ ጣለ። ይህን ያደረገውም የከተማይቱን በሮች ለመክፈት ፈቃደኞች ባለመሆናቸው ነበር። ቲፍሳን መታት፣ የነፍሰ ጥሮችንም ሆድ ሁሉ ቀደደ። የይሁዳ ንጉሥ አዛርያስ በነገሠ በ39ኛው ዓመት የጋዲ ልጅ ምናሄም በእስራኤል ላይ ነገሠ። በሰማርያ ተቀምጦም 10 ዓመት ገዛ። በእግዚአብሔር ፊት ክፉ ነገር አደረገ። በዘመኑም ሁሉ የናባጥ ልጅ ኢዮርብዓም እስራኤልን ካሳተበት ኃጢአት አልተመለሰም። ከዚያም የአሦር ንጉሥ ቴልጌል ቴልፌልሶር ምድሪቱን ወረረ። ምናሄም እርዳታውን ለማግኘትና በመንግሥቱ ላይ ያለውን ይዞታ ለማጽናት ሲል 1000 መክሊት ብር ሰጠው። ምናሄም ገንዘቡ እንዲዋጣ ያደረገው ከእስራኤል ሲሆን ይህንንም ያደረገው ለአሦር ንጉሥ ይሰጥ ዘንድ እያንዳንዱ ሀብታም 50 ሰቅል ብር እንዲያዋጣ በማስገደድ ነበር። ስለዚህ የአሦር ንጉሥ በዚያች አገር አልቆየም፣ ተመልሶ ሄደ። በምናሄም ዘመነ መንግሥት የተከናወነው ሌላው ሥራ የፈጸመውም ሁሉ በእስራኤል ነገሥታት ታሪክ ተጽፎ የሚገኝ አይደለምን? ምናሄም ከአባቶቹ ጋር አንቀላፋ። ልጁ ፋቂስያስም በእግሩ ተተክቶ ነገሠ። የይሁዳ ንጉሥ አዛርያስ በነገሠ በ50ኛው ዓመት የምናሄም ልጅ ፋቂስያስ በሰማርያ ከተማ የእስራኤል ንጉሥ ሆነ። 2 ዓመትም ገዛ።
ፋቂስያስ በእግዚአብሔር ፊት ክፉ ነገር አደረገ። የናባጥ ልጅ ኢዮርብዓም እስራኤልን ካሳተበት ኃጢአት አልተመለሰም። ከጦር አለቆቹ አንዱ የሆነው የሮሜልዩ ልጅ ፋቁሔ አሴረበት። 50 የገለዓድ ሰዎች ይዞ በመሄድ ሰማርያ ቤተ መንግሥት ባለው ምሽግ ፋቂስያስን ከአርጎብና ከአርያ ጋር ገደለው። በእግሩም ተተክቶ ነገሠ። በፋቂስያስ ዘመነ መንግሥት የተከናወነው ሌላው ሥራ የፈጸመውም ሁሉ በእስራኤል ነገሥታት ታሪክ ተጽፏል። የይሁዳ ንጉሥ አዛርያስ በነገሠ በ52ኛው ዓመት የሮሜልዩ ልጅ ፋቁሔ በሰማርያ ከተማ በእስራኤል ላይ ነገሠ። 20 ዓመትም ገዛ። እርሱም በእግዚአብሔር ፊት ክፉ ነገር አደረገ። የናባጥ ልጅ ኢዮርብዓም እስራኤልን ካሳተበት ኃጢአት አልተመለሰም። በእስራኤል ንጉሥ በፋቁሔ ዘመን የአሦር ንጉሥ ቴልጌል ቴልፌልሶር መጥቶ ኢዩን፣ አቤልቤትመዓካን፣ ያኖዋን፣ ቃዴስንና ጾርን፣ ገለዓድንና ገሊላን የንፍታሌምንም ምድር ጭምር ያዘ። ሕዝቡንም ማርኮ ወደ አሦር ወሰደው። ከዚያም የኤላ ልጅ ሆሲ በሮሜልዩ ልጅ በፋቁሔ ላይ አሴረበት፣ አደጋ ጥሎም ገደለው። የዖዝያን ልጅ ኢዮአታም በነገሠ በ20ኛው ዓመት ሆሴዕ በፋቁሔ እግር ተተክቶ ነገሠ። በፋቁሔ ዘመነ መንግሥት የተከናወነው ሌላው ሥራ የፈጸማቸውም ሁሉ በእስራኤል ነገሥታት ታሪክ ተጽፎ የሚገኝ አይደለምን? የእስራኤል ንጉሥ የሮሜልዩ ልጅ ፋቁሔ በነገሠ በ2ኛው ዓመት የይሁዳ ንጉሥ የዖዝያን ልጅ ኢዮአታም ነገሠ። ሲነግሥም ዕድሜው 25 ዓመት ነበር። ኢየሩሳሌም ተቀምጦም 16 ዓመት ገዛ። እናቱም የሳዶቅ ልጅ ስትሆን ኢየሩሳ ትባል ነበር። አባቱ ዖዝያን እንዳደረገ ሁሉ እርሱም በእግዚአብሔር ፊት መልካም ነገር አደረገ። ይሁን እንጂ በየኮረብታው ላይ ያሉት የማምለኪያ ስፍራዎች አልተወገዱም። ሕዝቡም በዚያ መሥዋዕት ማቅረቡንና ዕጣን ማጤሱ እንደቀጠለ ነበር። ኢዮአታም የእግዚአብሔርን ቤተ መቅደስ የላይኛውን በር መልሶ ሠራ። በኢዮአታም ዘመነ መንግሥት የተከናወነው ሌላው ሥራ የፈጸመው ሁሉ በይሁዳ ነገሥታት ታሪክ ተጽፎ የሚገኝ አይደለምን? በዚያን ጊዜ እግዚአብሔር የሶርያ ንጉሥ ረአሶንና የሮሜልዩ ልጅ ፋቁሔን ይሁዳን እንዲወጉ አደረገ። ኢዮአታምም ከአባቶቹ ጋር አንቀላፋ። አባቶቹ በተቀበሩበትም በአባቱ በዳዊት ከተማ ተቀበረ። ልጁ አካዝም በእግሩ ሁለተኛ ነገሥት ምዕራፍ 16 የሮሜልዩ ልጅ ፋቁሔ በነገሠ በ17ኛው ዓመት የይሁዳ ንጉሥ የኢዮአታም ልጅ አካዝ ነገሠ። አካዝ ሲነግሥ ዕድሜው 20 ዓመት ነበር። በኢየሩሳሌም ተቀምጦም 16 ዓመት ገዛ። አባቱ ዳዊት ያደረገውን መልካም ነገር በአምላኩ በእግዚአብሔር ፊት አላደረገም። እርሱም የእስራኤልን ነገሥታት መንገድ ተከተለ። ይልቁንም እግዚአብሔር ከእስራኤላውያን ፊት ያሳደዳቸውን የአሕዛብን ርኵሰት ተከትሎ ልጁን በእሳት የሚቃጠል መሥዋዕት አድርጎ አቀረበ። እንዲሁም ኮረብታ ላይ ባሉ ማምለኪያ ስፍራዎች በኮረብታ አናቶችና ቅጠሉ በተንሰራፋው ዛፍ ስር ሁሉ ሰዋ፣ ዕጣንም አጤሰ። የሶርያ ንጉሥ ረአሶንና የእስራኤል ንጉሥ የሮሜልዩ ልጅ ፋቁሔ ኢየሩሳሌምን ለመውጋትና አካዝን ለመክበብ ወጡ። ይሁን እንጂ ሊያሸንፉት አልቻሉም። በዚያን ጊዜም የሶርያ ንጉሥ ረአሶን የይሁዳን ሰዎች አሳዶ ኤላትን ወደ ሶርያ ግዛት መለሰ። ከዚያም ኤዶማውያን ወደ ኤላት መጥተው እስከ ዛሬ በዚያ ይኖራሉ። ከዚህ የተነሳም አካዝ ወደ አሦር ንጉሥ ወደ ቴልጌል ቴልፌልሶር እኔ አገልጋይህም ልጅህም ነኝ፣ ስለዚህ መጠህ ከሚወጉኝ ከሶርያ ንጉሥና ከእስራኤል ንጉሥ እጅ አድነኝ ሲል መልእክተኞች ላከበት። አካዝም በእግዚአብሔር ቤተ መቅደስና በቤተ መንግሥቱ ግምጃ ቤቶች የሚገኘውን ብርና ወርቅ አውጥቶ ለአሦር ንጉሥ ገጸ በረከት ላከለት። የአሦር ንጉሥም የአካዝን ልመና በመቀበል ደማስቆን አጥቅቶ ያዛት። ሕዝቧን ማርኮ ወደ ቂር አፈለሳቸው፣ ረአሶንንም ገደለው። ከዚያም ንጉሥ አካዝ የአሦርን ንጉሥ ቴልጌል ቴልፌልሶርን ለመገናኘት ወደ ደማስቆ ሄደ።
በደማስቆም ያለውን መሠዊያ አይቶ ንድፉን ከዝርዝር ጥናት ጋር ለካህኑ ለኦርያ ላከለት። ካህኑ ኦርያም ንጉሥ አካዝ ከደማስቆ በላከለት ዝርዝር ጥናት መሠረት መሠዊያ ሠራ። ንጉሡ አካዝ ከመመለሱም በፊት አጠናቀቀው። ንጉሡ ከደማስቆ ተመልሶ በመጣ ጊዜ መሠዊያውን አየ። ቀርቦም በመሠዊያው ላይ ወጣ። ከዚያም የሚቃጠል መሥዋዕትና የእህል ቁርባኑን በመሠዊያው ላይ አቀረበ። የመጠጥ ቁርባኑን አፈሰሰ። የኅብረት መሥዋዕቱንም ደም በመሠዊያው ላይ ረጨ። በአዲሱ መሠዊያና በእግዚአብሔር ቤተ መቅደስ መካከል በእግዚአብሔር ፊት ቆሞ የነበረውን የናስ መሠዊያ ከቦታው አስነስቶ ከአዲሱ መሠዊያ በስተ ሰሜን በኩል አኖረው። ከዚያም ንጉሥ አካዝ ካህኑን ኦርያን እንዲህ ሲል አዘዘው፣ በዚህ በትልቁ አዲስ መሠዊያ ላይ የጠዋቱን የሚቃጠል መሥዋዕትና የማታውን የእህል ቁርባን፣ የንጉሡን የሚቃጠል መሥዋዕትና የእህሉን ቁርባን፣ እንዲሁም የሞላውን የአገሪቱን ሕዝብ የሚቃጠል መሥዋዕት የእህልና የመጠጥ ቁርባናቸውን አቅርብ። የሚቃጠለውን መሥዋዕት ደምና የሌላውን መሥዋዕት ደም ሁሉ በመሠዊያው ላይ እርጨው። የናሱ መሠዊያ ግን እኔ መመሪያ ለመጠየቅ የምጠቀምበት ይሆናል። ካህኑ ኦርያም ንጉሡ አካዝ እንዳዘዘው ሁሉ እንዲሁ አደረገ። ንጉሡ አካዝም የጎንና የጎን ሳንቃዎቹን ነቅሎ ወሰደ። በተንቀሳቃሹ መቆሚያ ላይ ያሉትን የመታጠቢያ ሳህኖች አስወገደ። የውሃ ማጠራቀሚያውን ክብ ገንዳ ከታች ተሸክመው ከያዙት ከ12ቱ የናስ ቅርጽ ኮርማዎች ላይ አውርዶ በጠፍጣፋ ድንጋይ ላይ አስቀመጠው። የአሦርንም ንጉሥ ለማስደሰት ሲል በዕለተ ሰንበት ንጉሣዊ ዙፋን እንዲዘረጋበት በቤተ መቅደስ ውስጥ የተሠራውን ከፍ ያለ ስፍራና ነገሥታቱ ወደ እግዚአብሔር ቤተ መቅደስ የሚገቡበትን በውጭ ያለውን መግቢያ አነሳ። በአካዝ ዘመነ መንግሥት የተከናወነው ሌላው ሥራ የፈጸመውም ሁሉ በይሁዳ ነገሥታት ታሪክ ተጽፎ የሚገኝ አይደለምን? አካዝም ከአባቶቹ ጋር አንቀላፋ፣ ከእነርሱ ጋር በዳዊት ከተማ ተቀበረ። ልጁ ሕዝቅያስም በእግሩ ተተክቶ ሁለተኛ ነገሥት ምዕራፍ 17 የይሁዳ ንጉሥ አካዝ በነገሠ በ12ኛው ዓመት የኤላ ልጅ ሆሴዕ በሰማርያ ከተማ በእስራኤል ላይ ነገሠ። 9 ዓመትም ገዛ። እርሱም በእግዚአብሔር ፊት ክፉ ነገር አደረገ። ክፉ ሥራው ግን ከእርሱ አስቀድሞ የነበሩት የእስራኤል ነገሥታት የፈጸሙትን ያህል አልነበረም። የአሦር ንጉሥ ሰልመናሶር ሊወጋው መጣ። ሆሴዕም ተገዛለት፣ ገበረለትም። የአሦር ንጉሥ ግን ሆሴዕ እንደ ከዳው ተገነዘበ። ምክንያቱም ወደ ግብፅ ንጉሥ ወደ ሴጎር መልእክተኞች ስለላከና በየዓመቱ የሚያደርግ እንደነበረው ለአሦር ንጉሥ ስላልገበረ ነው። ከዚህም የተነሣ ሰልመናሶር ይዞ ወይን ቤት አስገባው። የአሦርም ንጉሥ አገሩን በሙሉ ወረረ። ወደ ሰማርያም ገስግሶ 3 ዓመት ከበባት። በሆሴዕ ዘመነ መንግሥት በ9ኛው ዓመት የአሦር ንጉሥ ሰማርያን ያዘ። እስራኤላውያንንም በምርኮ ወደ አሦር አፈለሳቸው። እነዚህም በአላሄ ጎዛን ውስጥ በአቦር ወንዝ አጠገብ እንዲሁም በሜዶን ከተሞች እንዲሰፍሩ አደረገ። እንግዲህ እስራኤላውያን ይህን ሁሉ ሊደርስባቸው የቻለው ከግብፅ ምድር ከፈርዖን አገዛዝ ከግብፅ ንጉሥ ያወጣቸውን አምላካቸውን እግዚአብሔርን ስለበደሉት ነው። እንዲሁም ሌሎች አማልክትን በማምለክ እግዚአብሔር ከፊታቸው አሳዶ ያወጣቸውን የአሕዛብንና የእስራኤልም ነገሥታት ወደ ምድሪቱ ያገቡትን አስጸያፊ ልማድ ስለተከተሉ ነበር። እስራኤላውያን በአምላካቸው በእግዚአብሔር ላይ ትክክል ያልሆነ ነገር በስውር አደረጉ። ከቃፊር መጠባበቂያ ማማ አንስቶ እስከ ተመሸገው ከተማ ባሉት መኖሪያዎቻቸው ሁሉ በሚገኙት ኮረብቶች ላይ ማምለኪያ ስፍራዎችን ሠሩ። በእያንዳንዱ ኮረብታ ላይና በእያንዳንዱም የተንሰራፋ ዛፍ ስር አመደ ጣዖትና የአሼራን ምስል አምዶች አቆሙ። እግዚአብሔር ከፊታቸው አሳዶ ያስወጣቸው አሕዛብ እንዳደረጉትም ሁሉ በየኮረብታው ላይ ዕጣን አጤሱ። እግዚአብሔርንም የሚያስቆጣ ክፉ ነገር አደረጉ። እግዚአብሔር ይህን ማድረግ አይገባችሁም ቢላቸውም እንኳ እነርሱ ጣዖታትን አመለኩ። ይህም ሆኖ እግዚአብሔር
ከክፉ መንገዳችሁ ተመለሱ፣ አባቶቻችሁ እንዲፈጽሙት ባዘዝኋችሁ ሕግ ሁሉ መሠረት እንዲሁም በአገልጋዮቼ በነቢያት አማካይነት ለእናንተ ባስተላለፍኩት ሕግ መሠረት ትእዛዜንና ሥርዓቴን ጠብቁ ብሎ በነቢያቱና በባለራዎቹ ሁሉ እስራኤልና ይሁዳን አስጠንቅቆ ነበር። ይሁን እንጂ እነዚህም አልሰሙም። እግዚአብሔር አምላካቸውን እንዳልታመኑበት እንደ አባቶቻቸው አንገታቸውን አደነደኑ። ሥርዓቱንና ከአባቶቻቸው ጋር የገባውን ኪዳን ለእነርሱም የሰጣቸውን ማስጠንቀቂያ ናቁ። ከንቱ ጣዖታትን ተከትለው ራሳቸውም ከንቱ ሆኑ። እግዚአብሔር እነርሱ የሚያደርጉትን እንዳታደርጉ ብሎ ቢያዛቸው እንኳ በዙሪያቸው ያሉትን አሕዛብ ተከተሉ። እግዚአብሔር እንዳያደርጉ የከለከላቸውንም ፈጸሙ እንጂ አልተውም። አምላካቸው እግዚአብሔር ያዘዛቸውን ሁሉ አልፈጸሙም። አቅልጠውም 2 የጥጃ ምስልና የአሸራን ምስል አምድ ሠሩ። ለሰማይ ከዋክብት ሰገዱ፣ ባኦልን አመለኩ። እንዲሁም ወንዶችና ሴቶች ልጆቻቸውን በእሳት የሚቃጠል መሥዋዕት አድርገው አቀረቡ። ጥንቆላና መተት አደረጉ። በእግዚአብሔርም ፊት ክፉ ነገር ለማድረግ ራሳቸውን ሸጡ፣ ለቁጣም አነሳሱት። ስለዚህ እግዚአብሔር በእነርሱ ላይ እጅግ ተቆጣ። የይሁዳ ነገድ ብቻ ሲቀር እስራኤልን ከፊቱ አራቀ። ይሁዳም ቢሆን ከእስራኤል የተቀበለውን ልማድ ተከተለ እንጂ የአምላኩን የእግዚአብሔርን ትእዛዝ አልጠበቀም። ስለዚህ እግዚአብሔር የእስራኤልን ሕዝብ ሁሉ ተዋቸው፣ አስጨነቃቸው። ከፊቱ እስኪያስወግዳቸውም ድረስ በማራኪዎቻቸው እጅ አሳልፎ ሰጣቸው። እስራኤልን ከዳዊት ቤት ከለየ በኋላ እነርሱ የናባጥ ልጅ ኢዮርብዓምን አነገሱ። ኢዮርብዓምም እስራኤል እግዚአብሔርን እንዳይከተል በማሳት ትልቅ ኃጢአት እንዲሠራ አደረገ። እስራኤላውያንም በኢዮርብዓም ኃጢአት ሁሉ ጸኑ፣ ከዚያም አልተመለሱም። እግዚአብሔር በባሪያዎቹ በነቢያት ሁሉ አማካይነት ባስጠነቀቃቸው መሠረት ከፊቱ እስኪያስወግዳቸው ድረስ በዚያው ቀጠሉበት። ስለዚህ የእስራኤል ሕዝብ ከአገሩ ተማርኮ ወደ አሦር ተወሰደ፣ አሁንም በዚያው ይገኛል። የአሦርም ንጉሥ ሕዝቡን ከባቢሎን፣ ከኩታ፣ ከዋና፣ ከሐማት፣ ከሴፌርዋይም ከተሞች አምጥቶ በእስራኤላውያን ቦታ እንዲገቡ በሰማርያ ከተሞች አሰፈራቸው። እነርሱም ሰማርያን ወርሰው በከተሞቿ ይኖሩ ጀመር። በዚያ መኖር እንደጀመሩም እግዚአብሔርን አላመለኩም። ስለዚህ እግዚአብሔር አንበሶች ሰደደባቸው፣ ከእነርሱም ጥቂቶቹን ሰብረው ገደሉ። ለአሦርም ንጉሥ ወደ ሰማርያ ከተሞች ወስደ ያሰፈርከው ሕዝብ የዚህ አገር አምላክ የሚፈልገውን አላወቀም። ከዚህም የተነሳ እግዚአብሔር ሰብሮ የሚገድል አንበሳ ላከበት የሚል ወሬ ደረሰው። ከዚያም የአሦር ንጉሥ ከሰማርያ ማርካችሁ ካመጣችኋቸው ካህናት አንዱን በዚያው እንዲኖር መልሳችሁ ሰዱትና የአገሩ አምላክ ምን እንደሚፈልግ ሕዝቡን ያስተምር ሲል አዘዘ። ስለዚህ ከሰማርያ ማርከው ከወሰዷቸው ካህናት አንዱ ወደ ቤተል ተመልሶ እግዚአብሔርን እንዴት ማምለክ እንደሚገባቸው አስተማራቸው። ያም ሆኖ ግን እያንዳንዱ ወገን በየሰፈረበት ከተማ የራሱን አምላክ ሠራ። ያንንም ቀድሞ የሰማርያ ሕዝብ በኮረብታው ላይ በሠራው ማምለኪያ እየወሰደ አቆመ። ከባቢሎን የመጡት ስኮት ቦኖትን፣ ከኩታ የመጡት ኒርጋልን፣ ከሐማት የመጡት አስማትን ሠሩ። አዋውያንም ኤልባዝርና ተርጣቅ የተባሉትን አማልክት ሲሠሩ፣ ከሴፈርዋይም የመጡት ደግሞ አድራሜልክና አናሜልክ ለተባሉት አማልክታቸው ልጆቻቸውን የሚቃጠል መሥዋዕት አድርገው አቀረቡ፣ እግዚአብሔርን አመለኩ። ይሁን እንጂ እያንዳንዱ ወገን የመጣበትን ሕዝብ ልማድ ተከትሎ በየኮረብታው ባሉት ቤተ ጣዖታት የሚያገለግሉትን ካህናት ሾመ። በአንድ በኩል እግዚአብሔርን ሲያመልኩ፣ በሌላ በኩል ግን እንደየአገራቸው ልማድ የየራሳቸውን አማልክት ያመልኩ ነበር። ይህንንም ልማዳቸውን እስከ ዛሬ ድረስ አልተውትም። እግዚአብሔርን በአግባቡ አያመልኩም። እንዲሁም እስራኤል ብሎ ለጠራው ለያዕቆብ ዘሮች የሰጣቸውን ሥርዓቶችና ደንቦች፣ ሕጎችና ትእዛዞችን አይከተሉም። እግዚአብሔር ከእስራኤላውያን ጋር
ኪዳን ሲገባ እንዲህ ሲል አዟቸው ነበር። ሌሎችን አማልክት አታምልኳቸው፣ አትስገዱላቸው፣ አታገልግሏቸው፣ አትሰውላቸውም። ማምለክ የሚገባችሁ ግን በታላቅ ኃይልና በተዘረጋች ክንድ ከግብፅ ምድር ያወጣችሁን እግዚአብሔርን ብቻ ነው። ለእርሱ ስገዱ፣ ለእርሱም መሥዋዕት አቅርቡ። የጻፈላችሁን ሥርዓቶችና ደንቦች፣ ሕጎችና ትእዛዞች ምንጊዜም ተግታችሁ ጠብቁ። ሌሎች አማልክትን አታምልኩ። ከእናንተ ጋር የገባሁትን ኪዳን አትርሱ። ሌሎች አማልክትም አታምልኩ። ይልቅስ አምላካችሁን እግዚአብሔርን አምልኩ። ከጠላቶቻችሁ ሁሉ እጅ የሚታደጋችሁ እርሱ ነውና። ነገር ግን በቀደመው ልማዳቸው ጸኑ እንጂ አልተመለሱም። እነዚህ ሕዝቦች ምንም እንኳ በአንድ ወገን እግዚአብሔርን ቢያመልኩት የተቀረጹ ምስሎቻቸውንም ያገለግሉ ነበር። ልጆቻቸውና የልጅ ልጆቻቸውም አባቶቻቸው ያደረጉትን ዛሬም። ሁለተኛ ነገሥት ምዕራፍ 18 የእስራኤል ንጉሥ የኤላ ልጅ ሆሴ በነገሰ በሦስተኛው ዓመት የይሁዳ ንጉሥ የአካዝ ልጅ ሕዝቅያስ ነገሰ። በነገሰም ጊዜ ዕድሜው 25 ዓመት ነበረ። በኢየሩሳሌም ተቀምጦም 29 ዓመት ገዛ። እናቱ የዘካርያስ ልጅ ስትሆን ስሟ አብያ ይባል ነበር። አባቱ ዳዊት እንዳደረገው ሁሉ እርሱም በእግዚአብሔር ፊት መልካም ነገር አደረገ። በየኮረብታው ላይ ያሉትን ማምለኪያዎች አስወገደ። አዕማደ ጣዖታትን ሰባበረ። የአሸራን ምስል አምዶች ቆራረጠ። ሙሴ የሠራውን የናስ እባብ እስራኤላውያን እስከዚያች ጊዜ ድረስ ዕጣን ያጤሱለት ስለ ነበር ሰባበረው። ይህም ናሁሽታን ይባል ነበር። ሕዝቅያስም በእስራኤል አምላክ በእግዚአብሔር ታመነ። ከእርሱ በፊትም ሆነ ከእርሱ በኋላ ከይሁዳ ነገሥታት ሁሉ እንደ እርሱ ያለ አልነበረም። ከእግዚአብሔር ጋር ተጣበቀ። እርሱን ከመከተል ወደ ኋላ አላለም። እግዚአብሔር ለሙሴ የሰጠውንም ትእዛዞች ጠበቀ። እግዚአብሔር ከእርሱ ጋር ስለ ነበር የሚያደርገው ሁሉ ተከናወነለት። በአሦር ንጉሥ ላይ አመፀ። ግብር መገበሩንም ተወ። እስከ ጋዛና እስከ ግዛቷ ዳርቻ በመዝለቅ ፍልስጤማውያንን ከመጠበቂያ ማማ እስከ ተመሸገችው ከተማ ድረስ ድል አደረጋቸው። ሕዝቅያስ በነገሰ በአራተኛው ዓመት የእስራኤልም ንጉሥ የኤላ ልጅ ሆሲ በነገሰ በሰባተኛው ዓመት የአሦር ንጉሥ ሰልሞናሶር ወደ ሰማርያ ገስግሶ ከተማይቱን ከበባት። በሦስተኛውም ዓመት መጨረሻ ያዛት። ሰማርያ የተያዘችውም ሕዝቅያስ በነገሰ በስድስተኛው ዓመት፣ ሆሴ በእስራኤል ላይ በነገሰ በዘጠነኛው ዓመት ነበር። የአሦር ንጉሥ እስራኤልን ማርኮ ወደ አሦር በማፍለስ በአላሄ በጓዛን ውስጥ በአቦር ወንዝ አጠገብና በሜዶን ከተሞች አሰፈራቸው። ይህ የደረሰባቸውም የእግዚአብሔር ባሪያ ሙሴ ያዘዘውን የአምላካቸውን የእግዚአብሔርን ቃል ሁሉ ከመስማት ይልቅ ኪዳኑን ስላፈረሱ ነበር። ትእዛዞቹን አላዳመጡም፣ ደግሞም አልፈጸሙም። ሕዝቅያስ በነገሰ በ14ተኛው ዓመት የአሦር ንጉሥ ሰናክሬም የተመሸጉትን የይሁዳን ከተሞች ሁሉ አደጋ ጥሎ ያዛቸው። ስለዚህ የይሁዳ ንጉሥ ሕዝቅያስ በደለኛው እኔ ነኝ፣ ተመለስልኝ፣ እኔም የምትጠይቀኝን ሁሉ እከፍላለሁ ሲል በልክ እርሱ ወደ ሰፈረው ወደ አሦር ንጉሥ ይህን መልእክት ላከ። የአሦርም ንጉሥ የይሁዳን ንጉሥ ሕዝቅያስን 300 መክሊት ብርና 30 መክሊት ወርቅ እንዲያገባለት ጠየቀው። ስለዚህ ሕዝቅያስ በእግዚአብሔር ቤተ መቅደስና በቤተ መንግሥቱ ግምጃ ቤቶች የሚገኘውን ብር ሁሉ ሰጠው። በዚህ ጊዜም የይሁዳ ንጉሥ ሕዝቅያስ በእግዚአብሔር ቤተ መቅደስ መዝጊያዎችና መቃኖች ላይ የለበጠውን ወርቅ ነቃቅሎ ለአሦር ንጉሥ ሰጠው። የአሦርም ንጉሥ ከለኬሶ የጦሩን ጠቅላይ አዛዥ ዋና አዛዡንና የጦር መሪውን ከታላቅ ሰራዊት ጋር የይሁዳ ንጉሥ ወዳለበት ወደ ኢየሩሳሌም ላከ። እነርሱም ወደ ኢየሩሳሌም መጥተው ወደ ልብስ አጣቢው እርሻ በሚወስደው መንገድ ላይ የሚገኘው የላይኛውን ኩሬ ውኃ በመስኖ የሚወርድበትን ስፍራ ያዙ። ወደ ንጉሡም ላኩበት። ከዚያም የቤተ መንግሥቱ አዛዥ የሆነው የኬልቅያስ ልጅ ኤልያቄም፣ ጸሐፊው ሳምናስ፣ እንዲሁም ታሪክ ጸሐፊው የአሳፍ ልጅ ዮአስ ወደ እነርሱ ሄደ። የጦር መሪውም እንዲህ አላቸው፣ ሕዝቅያስን እንዲህ በሉት፣
ታላቁ የአሦር ንጉሥ የሚለው ይህ ነው። ለመሆኑ እንዲህ የልብ ልብ እንድታገኝ ያደረገህ ምንድን ነው? የጦር ስልትና ኃይል አለኝ ትላለህ፣ ነገር ግን ወሬ ብቻ ነው። በእኔ ላይ እንዲህ ያመፅከውስ በማን ተመክተህ ነው? እነሆ እንዲህ የምትመካበት ግብፅ የሚደገፍባትን ሰው እጅ ወግታ የምታቆስል የተቀጠቀጠች ሸምበቆ ናት። የግብፅ ንጉሥ ፈርዖንም ለሚመኩበት ሁሉ እንደዚሁ ነው። ደግሞም የምንመካው በአምላካችን በእግዚአብሔር ነው የምትለይ ከሆነም ሕዝቅያስ ይሁዳንና ኢየሩሳሌምን ማምለክ ያለባችሁ ኢየሩሳሌም ባለው በዚህ መሠዊያ ፊት ነው ብሎ የኮረብታ ላይ መመለኪያዎችንና መሠዊያዎችን ያስፈረሰበት እርሱ አይደለምን? ከሆነልህ ከጌታዬ ከአሦር ንጉሥ ጋር ውርርድ ግጠም። የሚጋልቧቸው ሰዎች ማግኘት የምትችል ከሆነ 2000 ፈረሶች እሰጥሃለሁ። የምትመካው በግብፅ ሰረገሎችና ፈረሶች ሆኖ ሳለ ከጌታዬ የበታች ጦር ሹማምንት እንኳ አንዱን እንዴት መመለስ ትችላለህ? ከዚህም በቀር አዳጋ ጥዬ ይህችን ስፍራ ለማጥፋት የመጣሁት ያለ እግዚአብሔር ፈቃድ ይመስልሃል? በዚህች አገር ላይ ዘምቼ እንዳጠፋት የነገረኝ ራሱ እግዚአብሔር ነው። ከዚያም የኬልቅያስ ልጅ ኤልያቄም፣ ሳምናስና ዮአስ የጦር መሪውን እኛ አገልጋዮችህ ስለምንሰማ እባክህን በሶርያ ቋንቋ ተናገር፣ በቅጥሩ ላይ ያሉት ሰዎች በሚሰሙት በዕብራይስጥ አትናገረን አሉት። የጦር አዛዡም ለመሆኑ ጌታዬ ይህን እንድናገር የላከኝ ለጌታችሁና ለእናንተ ብቻ ነውን? እነርሱም እንደ እናንተው ገና ኩሳቸውን ይበሉ ዘንድ ሽንታቸውን ይጠጡ ዘንድ በቅጥሩ ላይ ለተቀመጡት ጭምር አይደለምን? ከዚያም የጦር አዛዡ ቆሞ ድምፁን ከፍ በማድረግ በዕብራውያን ቋንቋ እንዲህ ሲል ተናገረ። እንግዲህ የታላቁን የአሦርን ንጉሥ ቃል ስሙ። ንጉሡ የሚለውም ይህ ነው፣ ከእጄ ሊያድናችሁ አይችልምና ሕዝቅያስ እንዳያታልላችሁ። ደግሞም ሕዝቅያስ እግዚአብሔር ያለ ጥርጥር ያድነናል፣ ይህችም ከተማ ለአሦር ንጉሥ አልፋ አትሰጥም በማለት በእግዚአብሔር እንድትታመኑ የሚነግራችሁን አትቀበሉ፣ ሕዝቅያስንም አትስሙት። የአሦር ንጉሥ የሚለው ይህ ነው፣ ከእኔ ጋር ሰላም መስርቱ፣ እጃችሁን ስጡ። ከዚያም ከእናንተ እያንዳንዱ ከገንዛ ወይኑና ከገንዛ በለሱ ይበላል፣ ከገንዛ ጉድጓዱም ውኃ ይጠጣል። ይህም የሚሆነው የእናንተኑ ወደምትመስለው ምድር እህልና የወይን ጠጅ፣ ዳቦና የወይን ተክል፣ የወይራ ዛፍና ማር ወዳለበት እስካገባችሁ ድረስ ነው። እናንተም ሞትን ሳይሆን ሕይወትን ምረጡ። ሕዝቅያስ እግዚአብሔር ይታደገናል በማለት ስለሚያሳስታችሁ አትስሙት። ለመሆኑ ከአሕዛብ አማልክት ምድሩን ከአሦር ንጉሥ እጅ የታደገ ማን አለ? የሐማትና የአረፋድ አማልክት እስቲ የት አሉ? የሴፈርዋይም፣ የሂናና፣ የኢዋም አማልክት ታዲያ የት ደረሱ? ሰማርያን ከእጄ አድነዋታልን? ከእነዚህ አገሮች አማልክት ሁሉ አገሩን ከእኔ ለማዳን የቻለ ማን ነው? ታዲያ እግዚአብሔር ኢየሩሳሌምን ከእጄ ሊታደጋት እንዴት ይችላል? ነገር ግን ሕዝቡ ዝም አለ፣ ምንም መልስ አልሰጠም። ንጉሡ መልስ እንዳትሰጡ ሲል አዝዞ ነበርና። ከዚያም የቤተ መንግሥቱ አዛዥ ኬልቅያስ ልጅ ኤልያቄም፣ ጸሐፊው ሳምናስ፣ እንዲሁም ታሪክ ጸሐፊው የአሳፍ ልጅ ዮአስ ልብሳቸውን ቀደዱ። ወደ ሕዝቅያስም መጥተው የጦር አዛዡ ያላቸውን ሁለተኛ ነገሥት ምዕራፍ 19። ንጉሥ ሕዝቅያስ ይህን ሲሰማ ልብሱን ቀደደ፣ ማቅ ለብሶም ወደ እግዚአብሔር ቤተ መቅደስ ገባ። ከዚያም የቤተ መንግሥቱን አዛዥ ኤልያቄምን፣ ጸሐፊውን ሳምናስንና ዋና ዋናዎቹን ካህናት ማቅ ለብሰው ወደ አሞጽ ልጅ ወደ ነቢዩ ኢሳይያስ እንዲሄዱ ሁሉንም ላካቸው። እነርሱም እንዲህ አሉት፣ ሕዝቅያስ የሚለው ይህ ነው፣ እንግዲህ ይህች ዕለት የመከራ የዘለፋና የውርደት ቀን ናት። ይህችም ቀን ልጆች ሊወለዱ ምጥ እንዳፋፋመበት፣ ነገር ግን ለመገላገል አቅም እንደታጣበት ሰዓት ናት። ሕያው እግዚአብሔርን ያንቋሽሽ ዘንድ በጌታው በአሦር ንጉሥ የተላከውን የጦር አዛዡን ቃል ሁሉ እግዚአብሔር አምላክ ሰምቶ ይሆናልና ስለ ሰማውም ቃል እግዚአብሔር እንዲገሥጸው በሕይወት ስለ ተረፉት ወገኖቻችን እባክህ ጸልይ። የንጉሥ ሕዝቅያስ ሹማምንት ወደ ኢሳይያስ በመጡ ጊዜ ኢሳይያስ እንዲህ አላቸው፣
ለጌታችሁ እንዲህ ብላችሁ ንገሩት፣ እንግዲህ እግዚአብሔር የሚለው ይህ ነው፣ የአሦር ንጉሥ አገልጋዮች በእኔ ላይ የወረወሯቸውን የስድብ ቃላት በመስማትህ አትፍራ። እነሆ አንድ ዓይነት መንፈስ አሳድርበታለሁ፣ የሆነ ወሬም ሲሰማ ወደ አገሩ ይመለሳል፣ እዚያም በሰይፍ እንዲወድቅ አደርገዋለሁ። የጦር አዛዡም የአሦር ንጉሥ ለኬሶን ትቶ መሄዱን ሲሰማ ተመለሰ። ንጉሡንም ልብናን ሲወጋ አገኘው። በዚህም ጊዜ የግብፅ ንጉሥ ኢትዮጵያዊው ቲራቅ ሊወጋው በመገስገስ ላይ መሆኑን ሰናክሬም ሰማ። ስለዚህ ወደ ሕዝቅያስ እንደገና እንዲህ ሲል መልእክተኞች ላከ። ሂዱና ለይሁዳ ንጉሥ ለሕዝቅያስ እንዲህ በሉት፣ የምትመካበት አምላክ ኢየሩሳሌም በአሦር ንጉሥ እጅ አትወድቅም በማለት እንዳያታልልህ። መቼም የአሦር ነገሥታት በአገሮች ሁሉ ላይ ምን እንዳደረጉ ሰምተሃል። ፈጽሞ አጥፍታዋቸዋል። ታዲያ አንተስ ከዚህ የምታመልጥ ይመስልሃልን? ቀድሞ አባቶች ያጠፏቸውን ሕዝቦች ማለትም ጎዛንን፣ ካራንን፣ ራፊስን እንዲሁም በተላሳር የነበሩትን የኤደንን ሰዎች አማልክታቸው አድኗቸዋልን? ለመሆኑ የሐማትና የአርፋድ ነገሥታት የት አሉ? የሴፈርዋይም ከተማ ንጉሥስ የት አለ? ደግሞስ የሄና ወይም የኤዋ ነገሥታት የት አሉ? ሕዝቅያስም ደብዳቤውን ከመልእክተኞቹ ተቀብሎ አነበበው። ከዚያም ወደ እግዚአብሔር ቤተ መቅደስ ወጥቶ ደብዳቤውን በእግዚአብሔር ፊት ዘረጋው። ከዚያም ሕዝቅያስ እንዲህ ሲል ወደ እግዚአብሔር ጸለየ። በኪሩቤል ላይ በዙፋንህ የተቀመጥክ የእስራኤል አምላክ እግዚአብሔር ሆይ፣ በምድር ነገሥታት ሁሉ ላይ አምላክ አንተ ብቻ ነህ። ሰማይንና ምድርን የፈጠርህም አንተ ነህ። እግዚአብሔር ሆይ አሁንም ጆሮህን አዘንብልና ስማ። እግዚአብሔር ሆይ ዓይንህንም ክፈትና እይ። ሰናክሬም ሕያው እግዚአብሔርን ይሰድብ ዘንድ የላከውንም ቃል አድምጥ። እግዚአብሔር ሆይ የአሦር ነገሥታት እነዚህን አሕዛብና ምድራቸውን በርግጥ አጥፍተዋል። አማልክቶቻቸውን በእሳት ውስጥ ጥለው አቃጥለዋቸዋል። በሰው እጅ የተሠሩ እንጨትና ድንጋይ ብቻ እንጂ አማልክት አልነበሩምና። አሁንም እግዚአብሔር አምላካችን ሆይ የምድር መንግሥታት ሁሉ እግዚአብሔር አንተ ብቻ አምላክ መሆንን እንዲያውቁ ከእጁ አድነን። ከዚያም የአሞጽ ልጅ ኢሳይያስ ወደ ሕዝቅያስ እንዲህ ሲል መልእክት ላከ። የእስራኤል አምላክ እግዚአብሔር የሚለው ይህ ነው፣ በአሦር ንጉሥ በሰናክሬም ላይ ወደ እኔ ያቀረብከውን ልመና ሰምቻለሁ። እንግዲህ እግዚአብሔር በእርሱ ላይ የተናገረው ቃል ይህ ነው። ድንግሊቱ የጽዮን ልጅ ትንቅሃለች፣ ታቃልልሃለችም። የኢየሩሳሌም ልጅ አንተ በላይዋ ስትበር ራሷን ትነቀንቅብሃለች። ለመሆኑ የሰደብከውና ያቃለልከው ማንን ነው? ድምፅህንስ ከፍ ያደረግከው ዓይንህንስ በኩራት ያነሳኸው በማን ላይ ነው? በእስራኤል ቅዱስ ላይ ነው እንዴ? በመልእክተኞችህ አማካይነት በአምላክ ላይ የስድብ መዓት አውርደሃል። እንዲህም ብለሃል፣ በብዙ ሰረገሎቼ የተራሮቹን ከፍታ የሊባኖስንንም የመጨረሻ ጫፍ ወጥቻለሁ። ረጃጅም ዝግባዎቹን ምርጥ የሆኑ ጥዶቹንም ቈርጫለሁ። ወደ ሩቅ ዳርቻዎች ወደ ውብ ደኖችም ደርሻለሁ። በሌሎች አገሮችም የውሃ ጉድጓዶች ቆፍሬአለሁ፣ በዚያም ውሃ ጠጥቻለሁ። በእግሬ ጫማዎችም የግብፅን ምንጮች ሁሉ ረግጬ አድርቄአለሁ። ከብዙ ጊዜ በፊት ይህን እኔ እንዳደረግሁት አልሰማህም ነበርን? ዕቅዱን ገና ድሮ አውጥቼ አሁን ግን እንዲፈጸም አደረግሁት። ይህም የተመሸጉትን ከተሞች አንተ የድንጋይ ክምር ማድረግህ ነው። የሚኖሩባቸውም ሰዎች ኃይላቸው ተሟጦ አልቋል። ደንግጠውም የኀፍረት ማቅ ለብሰዋል። ሜዳ ላይ እንደ በቀለ ተክል፣ ገና እንዳልጠነከረ ቡቃያ ሥር፣ በቤት ጣራ ላይ በቅሎ ገና ሳያድግ እንደ ጠወለገ ሳርም ሆነዋል። የት እንደምትቀመጥ፣ መቼ መጠህ መቼ እንደምትሄድ በእኔም ላይ የተቈጣውን ቁጣ አውቃለሁ። በእኔ ላይ በመቈጣትህ ንቀትህም ወደ ጆሮዬ ስለ ደረሰ ሰናጋዬን ባፍንጫህ አደርጋለሁ፣ ልጓሜን ባፍህ አገባለሁ፣ በመጣህበትም መንገድ እንድትመለስ አደርጋለሁ። ሕዝቅያስ ሆይ ምልክቱ ይህ ነው። በዚህ ዓመት በገዛ እጁ የበቀለውን በሚመጣው ዓመት ደግሞ የገቦውን እህል ትበላላችሁ። በሦስተኛው ዓመት ግን ትዘራላችሁ፣ ታጭዳላችሁ፣ ወይንም ትተክላላችሁ፣ ፍሬውንም ትበላላችሁ። አሁንም ከዳዊት ቤት የተረፉት ሥራቸውን ወደ ታች ይሰዳሉ፣ ወደ ላይም ፍሬ ያፈራሉ።
ከኢየሩሳሌም በሕይወት የተረፉት ከጽዮን ተራራም ከሞት ያመለጡት ይወጣሉና የሰራዊት ጌታ የእግዚአብሔር ቅናት ይህን ያደርጋል። እንግዲህ እግዚአብሔር ስለ አሦር ንጉሥ የሚለው ይህ ነው። ወደዚች ከተማ ፈጽሞ አይገባም፣ አንዲትም ፍላጻ አይወረውርባትም፣ ጋሻ አንግቦ ወደ እርሷ አይቀርብም፣ በአፈርም ቁልል አይከባትም። በመጣበት መንገድ ተመልሶ ይሄዳታል እንጂ ወደዚች ከተማ ፈጽሞ አይገባም ይላል እግዚአብሔር። ስለ ራሴና ስለ ባሪያዬም ስለ ዳዊት ስል ይችን ከተማ ድናት ዘንድ እጋርዳታለሁ። በዚያችም ሌሊት የእግዚአብሔር መልአክ ወጥቶ ከአሦራውያን ሰፈር 185,000 ሰው ገደለ። በማግስቱም ሰዎቹ ሲነቁ ቦታው ሬሳ በሬሳ ሆኖ ተገኘ። የአሦር ንጉሥ ሰናክሬም ከዚያ ተነስቶ ሄደ፣ ወደ ነነዌም ተመልሶ በዚያ ተቀመጠ። አንድ ቀንም ናሳራክ በተባለው አምላኩ ቤተ ጣዖት ውስጥ በመስገድ ላይ ሳለ አድራማሊክና ሳራሳር የተባሉ ልጆቹ በሰይፍ ገደሉት። ከዚያም አምልጠው ወደ አራራት ኮበለሉ። ልጁ አስራዶንም በእግሩ ተተካ። ሁለተኛ ነገሥት ምዕራፍ 20። በዚያ ጊዜ ሕዝቅያስ በጠና ታሞ ሊሞት ተቃርቦ ነበር። የአሞጽ ልጅ ነቢዩ ኢሳይያስም ወደ እርሱ ሄዶ እግዚአብሔር ትሞታለህ እንጂ ከእንግዲህ በሕይወት አትኖርምና ቤትህን አስተካክል ብሎሃል አለው። ሕዝቅያስም ፊቱን ወደ ግድግዳው መልሶ እንዲህ ሲል ወደ እግዚአብሔር ጸለየ። እግዚአብሔር ሆይ በታማኝነትና በፍጹም ልብ በፊትህ እንደሄድኩ አንተን ደስ የሚያሰኝህንም እንዳደረግሁ አስብ። ሕዝቅያስም ምርር ብሎ አለቀሰ። ኢሳይያስ የመካከለኛውን አደባባይ አልፎ ከመሄዱ በፊት የእግዚአብሔር ቃል እንዲህ ሲል ወደ እርሱ መጣ። ተመለስና የሕዝቤን አለቃ ሕዝቅያስን እንዲህ በለው፣ የአባትህ የዳዊት አምላክ እግዚአብሔር እንዲህ ይላል፣ ጸሎትን ሰምቻለሁ፣ እንባህንም አይቻለሁ። እነሆ እፈውስሃለሁ። ከዛሬ 3 ቀን በኋላ ወደ እግዚአብሔር ቤተ መቅደስ ትወጣለህ። በዕድሜ ላይ 15 ዓመት እጨምርልሃለሁ። አንተንና ይችንም ከተማ ከአሦር ንጉሥ እጅ እታደጋለሁ። ስለ እኔ ስለ ራሴና ስለ ባሪያዬ ስለ ዳዊት ስል ይችን ከተማ እከላከልላታለሁ። ከዚያም ኢሳይያስ ትኩስ የበለስ ጥፍጥፍ አዘጋጁ አላቸው። እነርሱም አዘጋጅተው እባጩ ላይ ያደረጉለት፣ እርሱም ተፈወሰ። ሕዝቅያስም እግዚአብሔር እኔን ስለ መፈወሱ ከ3 ቀን በኋላም ወደ እግዚአብሔር ቤተ መቅደስ ስለ መውጣቴ ምልክቱ ምንድን ነው ሲል ኢሳይያስን ጠየቀው። ኢሳይያስም እግዚአብሔር የሰጠውን ተስፋ እንደሚፈጽም ምልክቱ ይህ ነው፣ ጥላው 10 ደረጃ ወደፊት ይቅደምን ወይስ 10 ደረጃ ወደ ኋላ ይመለስ ሲል ጠየቀው። ሕዝቅያስም መልሶ ጥላው 10 ደረጃ ወደፊት መሄዱ ቀላል ነገር ነው፣ ይልቁን 10 ደረጃ ወደ ኋላ ይመለስ አለ። ከዚያም ነቢዩ ኢሳይያስ ወደ እግዚአብሔር ጮኸ። እግዚአብሔርም አካዝ በሠራው ደረጃ ላይ የወረደውን ጥላ 10 ደረጃ ወደ ኋላው እንዲመለስ አደረገ። በዚያን ጊዜ የባቢሎን ንጉሥ የባልዳን ልጅ ሞሮዳክ ባልዳን የሕዝቅያስን መታመም ሰምቶ ስለነበር ደብዳቤና ገጸ በረከት ለሕዝቅያስ ላከለት። ሕዝቅያስም መልእክተኞቹን ተቀብሎ በዕቃ ቤቱ ያለውን ሁሉ ብሩን፣ ወርቁን፣ ቅመማ ቅመሙንና ከፍ ያለ ዋጋ ያለውን ዘይት፣ የጦር መሣሪያ ግምጃ ቤቱንና በቀረውም ግምጃ ቤት ያለውን በሙሉ አሳያቸው። በቤተ መንግሥቱም ሆነ በሞላው ግዛቱ ሕዝቅያስ ሳያሳያቸው የቀረ ምንም ነገር አልነበረም። ከዚያም ነቢዩ ኢሳይያስ ወደ ሕዝቅያስ ሄዶ እነዚያ ሰዎች ምን አሉህ? የመጡት እስከ ወዴት ነው ሲል ጠየቀው። ሕዝቅያስም መልሶ የመጡት ከሩቅ አገር ከባቢሎን ነው አለው። ነቢዩም በቤተ መንግሥትህ ምን አዩ ሲል ጠየቀው። ሕዝቅያስም በቤተ መንግሥቴ ያለውን ሁሉ አይተዋል፣ በግምጃ ቤቶቼ ሳላሳያቸው የቀረ ምንም ነገር የለም አለ። ከዚያም ኢሳይያስ ሕዝቅያስን እንዲህ አለው፣ የእግዚአብሔርን ቃል ስማ። በቤተ መንግሥትህ ያለው ሁሉ አባቶችም እስከ ዛሬ ድረስ ያከማቹት በሙሉ ወደ ባቢሎን የሚወሰድበት ጊዜ በእርግጥ ይመጣል። አንዳች የሚቀር ነገር የለም ይላል እግዚአብሔር። የሥጋ ቁራጭ አጥንት ፍላጭ ከሚሆኑት
ከምትወልዳቸው ልጆች አንዳንዶቹ በምርኮ ይወሰዳሉ፣ በባቢሎንም ቤተ መንግሥት ጃንደረቦች ይሆናሉ። ሕዝቅያስም የተናገርከው የእግዚአብሔር ቃል መልካም ነው ሲል መለሰ። እኔ እስካለው ድረስ ሰላምና ጸጥታ ከተገኘ የሆነ ይሁን ብሎ አስቧልና። በሕዝቅያስ ዘመነ መንግሥት የተከናወነው ሌላው ሥራ የፈጸመውም ሁሉ ኩሬውንና ውሃውን ወደ ከተማይቱ ያመጣበትን የመሬት ለመሬት ቦይ እንዴት አድርጎ እንደሠራው በይሁዳ ነገሥታት ታሪክ ተጽፎ የሚገኝ አይደለምን? ሕዝቅያስም ከአባቶቹ ጋር አንቀላፋ፣ ልጁ ምናሴም በእግሩ ተተክቶ ሆነ። ሁለተኛ ነገሥት ምዕራፍ 21 ምናሴ በነገሠ ጊዜ ዕድሜው 12 ዓመት ነበር። በኢየሩሳሌም ተቀምጦም 55 ዓመት ገዛ። እናቱም ሐፍሴባ ትባል ነበር። ምናሴ እግዚአብሔር ከእስራኤላውያን ፊት አሳዶ ያወጣቸውን የአሕዛብን አስጸያፊ ልማድ በመከተል በእግዚአብሔር ፊት ክፉ ድርጊት ፈጸመ። አባቱ ሕዝቅያስ ያፈረሰውን የየኮረብታውን ማምለኪያ ስፍራ መልሶ ሠራ። የእስራኤል ንጉሥ አክዓብ እንዳደረገው ሁሉ እርሱም ለባኦል መሠዊያዎችን አቆመ። የአሸራንም ምስል ዓምድ ሠራ። እንዲሁም ለሰማይ ከዋክብት ሠራዊት ሁሉ ሰገደ፣ አመለካቸውም። እግዚአብሔር ስሜን በኢየሩሳሌም አኖራለሁ ባለበት በእግዚአብሔር ቤተ መቅደስ መሠዊያዎችን ሠራ። በሁለቱም የእግዚአብሔር ቤተ መቅደስ አደባባዮች ለሰማይ ከዋክብት ሠራዊት ሁሉ መሠዊያ ሠራ። የገንዛ ልጁን የሚቃጠል መሥዋዕት አድርጎ አቀረበ። መተተኛና ጠንቋይ ሆነ። ሙታን አነጋጋሪዎችንና መናፍስት ጠሪዎችን ምክር ጠየቀ። እግዚአብሔርን ለቁጣ የሚያነሳሳውን ክፉ ድርጊት በፊቱ ፈጸመ። የሠራውን የአሸራን የተቀረጸ ምስል ዓምድ ወስዶ በቤተ መቅደሱ ውስጥ አስቀመጠ። ይህም እግዚአብሔር ለዳዊትና ለልጁ ለሰሎሞን በዚህ ቤተ መቅደስና ከእስራኤል ነገዶች ሁሉ በመረጥኳት በኢየሩሳሌም ስሜን ለዘላለም አኖራለሁ ያለው ስፍራ ነው። እንዲሁም ብቻ ያዘዝኋቸውን ሁሉ ተጠንቅቀው በመፈጸምና ባሪያዬ ሙሴ የሰጣቸውንም ሕግ በሙሉ በመጠበቅ ይጽኑ እንጂ ከእንግዲህ የእስራኤላውያን እግር ለአባቶቻቸው ከሰጠኋቸው ምድር ወጥቶ እንዲንከራተት አላደርግም ያለው ስለዚሁ ስፍራ ነው። ሕዝቡ ግን አልሰሙም። እግዚአብሔር በእስራኤላውያን ፊት ካጠፋቸው አሕዛብ ይልቅ ክፉ ድርጊት እንዲፈጽሙ ምናሴ አሳታቸው። እግዚአብሔር በባሪያዎቹ በነቢያት አማካይነት እንዲህ ሲል ተናገረ። የይሁዳ ንጉሥ ምናሴ ይህን ሁሉ አጸያፊ ኃጢአት ሠርቶአል። ከእርሱ በፊት ከነበሩት አሞራውያን ይልቅ ክፉ ድርጊት ፈጽሟል። ይሁዳንም በጣዖታቱ አስቶአል። ስለዚህ የእስራኤል አምላክ እግዚአብሔር የሚለው ይህ ነው። ለሚሰማ ሁሉ ጆሮዎቹ ጭው እንዲሉ የሚያደርግ ክፉ መከራ በኢየሩሳሌምና በይሁዳ ላይ አመጣለሁ። በሰማርያ ላይ ያዘጋጀሁትን መለኪያ ገመድ የአክዓብንም ቤት የለካሁበትን ቱንቢ በኢየሩሳሌም ላይ ዘረጋለሁ። አንድ ሰው ሰሃን እንደሚወለውል ከወለወለም በኋላ እንደሚገለብጠው እኔም ኢየሩሳሌምን ወልውዬ እገለብጣታለሁ። የርስቴንም ቅሬታ እተዋቸዋለሁ፣ ለጠላቶቻቸው አሳልፌ እሰጣቸዋለሁ። ለጠላቶቻቸውም ሁሉ ብዝበዛና ምርኮ ይሆናሉ። ይህን የማደርገውም የቀድሞ አባቶቻቸው ከግብፅ ምድር ከወጡበት ጊዜ አንስቶ እስከ ዛሬ ድረስ በፊቴ ክፉ ድርጊት ስለፈጸሙና ለቁጣ ስላነሳሱኝ ነው። ይልቁንም ምናሴ በእግዚአብሔር ፊት ክፉ ድርጊት እንዲፈጽም ይሁዳን ካሳተበት ኃጢአት ሌላ ኢየሩሳሌምን ከዳር እስከ ዳር እስኪሞላት ድረስ ብዙ ንጹሕ ደም አፈሰሰ። በምናሴ ዘመነ መንግሥት የተከናወነው ሌላው ሥራ የሠራውን ኃጢአት ጨምሮ የፈጸመው ድርጊት ሁሉ በይሁዳ ነገሥታት ታሪክ ተጽፎ የሚገኝ አይደለምን? ምናሴም ከአባቶቹ ጋር አንቀላፋ። የዖዛ አትክልት በሚባለው በቤተ መንግሥቱ አትክልት ውስጥ ተቀበረ። ልጁ አሞንም በእግሩ ተተክቶ ነገሠ። አሞን ሲነግሥ ዕድሜው 22 ዓመት ነበር። በኢየሩሳሌም ተቀምጦም 2 ዓመት ገዛ። እናቱ ሜሶላም ትባላለች። እርሷም የዮጥባ አገር ሰው የሐሩስ ልጅ ነበረች። አባቱ ምናሴ እንዳደረገው ሁሉ እርሱም በእግዚአብሔር ፊት ክፉ ድርጊት ፈጸመ። አባቱ በሄደበት መንገድ ሁሉ ሄደ። አባቱ ያመለካቸውን አማልክት አመለከ፣ ሰገደላቸውም። የአባቶቹን አምላክ እግዚአብሔርን ተወ፣
በእግዚአብሔር መንገድ አልሄደም። የአሞንም ሹማምንት አመፁ፣ ንጉሡንም በቤተ መንግሥቱ ውስጥ ገደሉት። ከዚያም የአገሩ ሕዝብ በንጉሡ አሞን ላይ ያመፁትን ሁሉ ገደሉ። ልጁን ኢዮስያስንም በእግሩ ተክተው አነገሱት። በአሞን ዘመነ መንግሥት የተከናወነው ሌላው ሥራ የፈጸመውም ድርጊት ሁሉ በይሁዳ ነገሥታት ታሪክ ተጽፎ የሚገኝ አይደለምን? እርሱም በዖዛ አትክልት ውስጥ ባለው መቃብሩ ተቀበረ። ልጁ ኢዮስያስም በእግሩ ተተክቶ ነገሠ። ሁለተኛ ነገሥት ምዕራፍ 22 ኢዮስያስ ሲነግሥ ዕድሜው ገና 8 ዓመት ነበር። በኢየሩሳሌም ተቀምጦም 31 ዓመት ገዛ። እናቱም የባሶሮት አገር ሰው የአደያ ልጅ ይዲዳ ነበረች። ኢዮስያስም በእግዚአብሔር ፊት መልካም ነገር አደረገ፣ ወደ ቀኝም ወደ ግራም አላለም። አባቱ ዳዊት በሄደበት መንገድ ሁሉ ሄደ። በዘመነ መንግሥቱ በ18ኛውም ዓመት ኢዮስያስ የሜሶላምን የልጅ ልጅ የኤዜልያስን ልጅ ጸሐፊውን ሳፋንን ወደ እግዚአብሔር ቤተ መቅደስ ላከው። እንዲህም አለው፣ ወደ ሊቀ ካህናቱ ወደ ቄልቅያስ ውጣ። የበር ጠባቂዎች ከሕዝቡ ሰብስበው ወደ እግዚአብሔር ቤተ መቅደስ የገባው ገንዘብ ምን ያህል እንደሆነ ራሱ እንዲቆጥረው አድርግ። ይህም የቤተ መቅደሱን ሥራ እንዲቆጣጠሩ ለተሾሙት ሰዎች ይሰጥ። እነርሱም የእግዚአብሔርን ቤተ መቅደስ ለሚያድሱት ይክፈሏቸው። የሚከፍሉትም ለአናጺዎች፣ ለግንበኞችና ለድንጋይ ጠራቢዎች ነው። እንዲሁም ለቤተ መቅደሱ እድሳት ሥራ የሚሆኑ ሳንቃዎችና የተጠረቡ ድንጋዮች ይግዙበት። ሰዎቹ ታማኞች ስለሆኑም የተሰጣቸውን ገንዘብ መቆጣጠር አያስፈልግም። ሊቀ ካህናቱ ኬልቅያስ ጸሐፊውን ሳፋንን የሕጉን መጽሐፍ እኮ በእግዚአብሔር ቤተ መቅደስ አገኘሁት ብሎ ሰጠው። እርሱም ተቀብሎ አነበበው። ከዚያም ጸሐፊው ሳፋን ሄዶ ለንጉሡ ሹማምንትህ በእግዚአብሔር ቤተ መቅደስ ውስጥ የነበረውን ገንዘብ አውጥተዋል፣ ቤተ መቅደሱን እየተቆጣጠሩ ለሚያሰሩትም አስረክበዋል አለው። ከዚያም ጸሐፊው ሳፋን ለንጉሡ ሊቀ ካህናቱ ኬልቅያስ መጽሐፍ ሰጥቶኛል ብሎ ነገረው። ሳፋንም ለንጉሡ ከመጽሐፉ አነበበለት። ንጉሡም የሕጉን መጽሐፍ ቃል ሲሰማ ልብሱን ቀደደ። ከዚያም ካህኑን ኬልቅያስን፣ የሳፋን ልጅ አኪቃምን፣ የሚክያስን ልጅ አክቦርን፣ ጸሐፊውን ሳፋንንና የንጉሡን የቅርብ አገልጋይ አሳያን እንዲህ ሲል አዘዛቸው። ሂዱና ስለ እኔ ስለ ሕዝቡና ስለ ይሁዳም ሁሉ በተገኘው በዚህ መጽሐፍ የተጻፈው ምን እንደሆነ እግዚአብሔርን ጠይቁ። ምክንያቱም አባቶቻችን ለዚህ መጽሐፍ ቃል ባለመታዘዛቸው፣ እኛን በተመለከተም በዚሁ ላይ የተጻፈውን ሁሉ ባለመፈጸማቸው በእኛ ላይ የሚነደው እግዚአብሔር ቁጣ ታላቅ ነውና። ካህኑ ኬልቅያስ፣ አኪቃም፣ አክቦርና ሳፋን፣ አስያም የሐርሐስ የልጅ ልጅ የቲቅዋ ልጅ የአልባሳት ጠባቂውን የሰሎሜን ሚስት ነቢይቱን ሕልዳናን ለመጠየቅ ሄዱ። እርሷም የምትኖረው ኢየሩሳሌም ውስጥ በሁለተኛው ሰፈር ነበር። ነቢይቱም የእስራኤል አምላክ እግዚአብሔር የሚለው ይህ ነው፣ ወደ እኔ ለላካችሁ ሰው እንዲህ ብላችሁ ንገሩት፣ እግዚአብሔር የሚለው ይህ ነው፣ የይሁዳ ንጉሥ ባነበበው መጽሐፍ የተጻፈውን ሁሉ በዚህ ቦታና በሕዝቡ ላይ አመጣለሁ። እኔን ስለ ተውኝና ለሌሎች አማልክት ዕጣን ስላጠኑ እጆቻቸው በሠሯቸውም አማልክት ሁሉ ስላስቈጡኝ ቁጣዬ በዚህ ቦታ ላይ ይነዳል አይጠፋምም። እግዚአብሔርን እንድትጠይቁ ወደዚህ ቦታ ለላካችሁ ለይሁዳ ንጉሥ ይህን ንገሩት። ስለ ሰማኸው ነገር የእስራኤል አምላክ እግዚአብሔር የሚለው ይህ ነው፣ ለርግማንና ለጥፋት የተዳረጉ ስለ መሆናቸው በዚህ ቦታና በሕዝቡ ላይ የተናገርኩትን ስትሰማ ልብህ ስለ ተነካና ራስን በእግዚአብሔር ፊት ስላዋረድክ ልብስንም ቀደ በፊቴ ስላለቀስክ እግዚአብሔር ሰምቻለሁ ብሎአል። ስለዚህ ወደ አባቶች ሰበስባለሁ፣ ወደ መቃብር በሰላም ትወርዳለህ። በዚህ ቦታም የማመጣውን መከራ ሁሉ ዐይኖችህ አያዩም። ሰዎቹም መልሱን ለንጉሡ ይዘውለት ሁለተኛ ነገሥት ምዕራፍ 23 ከዚያም ንጉሡ የይሁዳንና የኢየሩሳሌምን ሽማግሌዎች ሁሉ ጠራ። የይሁዳን ሰዎች ሁሉ፣ የኢየሩሳሌምን ከተማ ነዋሪዎች በሙሉ፣ ካህናቱንና ነቢያቱን ሁሉ ከልጅ እስከ አዋቂ አንድም ሰው ሳይቀር
ይዟቸው ወደ እግዚአብሔር ቤተ መቅደስ መጣ። በእግዚአብሔር ቤተ መቅደስ የተገኘውንም የኪዳኑን መጽሐፍ ቃል በጆሮአቸው እንዲሰሙት በሙሉ አነበበላቸው። ንጉሡም በአምደ ወርቁ አጠገብ በእግዚአብሔር ፊት ቆሞ እግዚአብሔርን እንደሚከተል ትእዛዞቹን፣ ደንቦቹን፣ ሥርዓቶቹን በፍጹም ልቡ በፍጹም ነፍሱ እንደሚጠብቅ በዚህም መጽሐፍ የተጻፈውን ኪዳን እንደሚያጸና በእግዚአብሔር ፊት ኪዳኑን አደሰ። ከዚያም ሕዝቡ ሁሉ ለኪዳኑ ያላቸውን ታማኝነት አረጋገጡ። ንጉሡም ለባኦል ለአሸራና ለሰማይ ከዋክብት ሰራዊት ሁሉ የተሠሩትን የመገልገያ ዕቃዎች በሙሉ ከእግዚአብሔር ቤተ መቅደስ እንዲያወጡ ሊቀ ካህናቱን ኬልቅያስን፣ በሁለተኛ ማዕረግ ያሉትን ካህናትና የቤተ መቅደሱን በር ጠባቂዎች አዘዘ። ዕቃዎቹንም ከኢየሩሳሌም ውጭ በቄድሮን ሸለቆ ሜዳ ላይ አቃጠላቸው። አመዱንም ወደ ቤተል ወሰደው። በይሁዳ ከተሞችና በኢየሩሳሌም ዙሪያ በሚገኙ ኮረብቶች ላይ ዕጣን እንዲያጥኑ የይሁዳ ነገሥታት የሾሟቸውን የጣዖት ካህናት አባረረ። እንዲሁም ለባኦል ለፀሐይና ለጨረቃ ለስብስብ ከዋክብትና ለሞላ የሰማይ ከዋክብት ሰራዊት የሚያጥኑትን አስወገደ። የአሸራንም ምስል አምድ ከእግዚአብሔር ቤተ መቅደስ አውጥቶ ከኢየሩሳሌም ውጭ ወዳለው ወደ ቄድሮን ሸለቆ ወስዶ አቃጠለው። አድቅቆ ፈጭቶም በሕዝቡ መቃብር ላይ በተነው። እንዲሁም ስለ አምልኮ ባዕድ ሥርዓት በእግዚአብሔር ቤተ መቅደስ ውስጥ የቤተ ጣዖት ወንድ ዕቃዎችን ክፍሎችና ሴቶች ለአሸራ መጋረጃ የሚፈትሉባቸውን ክፍሎች አፈረሰ። ኢዮስያስ የቤተ ጣዖት ካህናትን ሁሉ ከይሁዳ ከተማ ወደ ኢየሩሳሌም አወጣቸው። ከጌባ ጀምሮ እስከ ቤርሳቤ ድረስ ካህናቱ ዕጣን ያጥኑባቸው የነበሩትን የኮረብታ ማምለኪያ ስፍራዎችን አረከሰ። ከከተማይቱ በር በስተግራ በኩል በከተማይቱ ገዥ በኢያሱ በር መግቢያ አጠገብ የነበሩትን የበሮችን ማምለኪያ ስፍራዎች አፈረሰ። የየኮረብታው ማምለኪያ ካህናት ኢየሩሳሌም ባለው በእግዚአብሔር መሠዊያ ላይ ባያገለግሉም እንኳ ከካህናት ወንድሞቻቸው ጋር እርሾ ያልነካው ቂጣ ይበሉ ነበር። በሄኖም ሸለቆ የነበረውን ቶፌት የተባለውን ማምለኪያ አረከሰ። ይኸውም ማንም ሰው ወንድ ወይም ሴት ልጁን ለሞሎክ በእሳት የሚቃጠል መሥዋዕት አድርጎ እንዳያቀርብበት ነው። የይሁዳ ነገሥታት ወደ እግዚአብሔር ቤተ መቅደስ መግቢያ ላይ ለፀሐይ አምልኮ የሰጧቸውን ፈረሶች ከዚያ አስወገደ። እነዚህም ናታን ሜሌክ በተባለ በአንድ ሹም ቤት አጠገብ በአደባባዩ ላይ ነበሩ። ኢዮስያስም ለፀሐይ አምልኮ የተሰጡትን ሰረገሎች አቃጠለ። የይሁዳ ነገሥታት በላይኛው የአካዝ እልፍኝ አጠገብ በሰገነቱ ላይ ያቆሟቸውን መሠዊያዎች፣ ምናሴም በሁለቱ የእግዚአብሔር ቤተ መቅደስ አደባባዮች ላይ ያሰራቸውን መሠዊያዎች አስወገደ። ስብርብራቸውን አወጣ። ድቃቂውንም አንስቶ ወደ ቄድሮን ሸለቆ ጣለው። እንዲሁም ከኢየሩሳሌም በስተ ምሥራቅ ከርኩሰት ኮረብታ በስተ ደቡብ የነበሩትን የእስራኤልን ንጉሥ ሰለሞን ለሴዶናውያን የርኩሰት አምላክ ለአስታሮት፣ ለሞዓብ ሕዝቦች የርኩሰት አምላክ ለካሞሽ፣ ለአሞን ሕዝቦች የርኩሰት አምላክ ለሞሎክ ያሰራቸውን የኮረብታ ላይ ማምለኪያዎች ንጉሡ አረከሰ። አሁንም ኢዮስያስ ማምለኪያ የድንጋይ ሐውልቶችን ሰባበረ፣ የአሽራን ምስል አምዶች ቆራረጠ፣ ስፍራውንም በሙታን አጥንት ሞላው። እስራኤልን ባሳተው በናባጥ ልጅ በኢዮርብዓም የተሠራውን መሠዊያ፣ በቤተል የነበረውን ያን የኮረብታ ማምለኪያ ስፍራ፣ መሠዊያው ያለበትን ያን የኮረብታ ማምለኪያ ስፍራ እንኳ እንደዚሁ አፈረሰ። ድንጋዮቹን ሰባበረ፣ እንደ ዱቄትም አደቀቃቸው። የአሸራን ምስል አምድ አቃጠለ። ኢዮስያስ ዘወር ሲል በኮረብታው ላይ የነበሩትን መቃብሮች አየ። አጽሞቹንም ከየመቃብሩ አስወጣ። ያ የእግዚአብሔር ሰው አስቀድሞ እንደተናገረው የእግዚአብሔር ቃል ይፈጸም ዘንድ መሠዊያውን ለማርከስ ሲል አጽሞቹን በላዩ ላይ ያቃጠለበት። ንጉሡም ያ የማየው የመቃብር ሐውልት የማን ነው ሲል ጠየቀ። የከተማይቱም ሰዎች ከይሁዳ መጡ፣ አሁን አንተ ያደረግከውን ነገር ሁሉ በቤተል መሠዊያ ላይ እንደሚደርስ የተናገረው የዚያ የእግዚአብሔር ሰው መቃብር ነው አሉት። ኢዮስያስም በሉ እንዳለ ተውት
አጽሙን ማንም ሰው ከቦታው እንዳያንቀሳቅሰው አለ። ስለዚህ የእርሱንና ከሰማርያ የመጣውን ነቢይ አጽም ሳይነኩ እንዳለ ተውት። ኢዮስያስም በቤተል እንዳደረገው ሁሉ በሰማርያም ከተሞች ኮረብቶች ላይ የእስራኤል ነገሥታት አሰርተዋቸው የነበሩትንና እግዚአብሔርን ያስቆጡበትን ቤተ ጣዖቶች ሁሉ አስወገደ፣ አረከሳቸውም። ኢዮስያስ እነዚያን የኮረብታውን ማምለኪያ ቦታ ካህናትን ሁሉ በየመሠዊያው ላይ አረዳቸው። በመሠዊያዎቹም ላይ የሰው አጽም አቃጠለ። ከዚያም ወደ ኢየሩሳሌም ተመለሰ። ንጉሡም ሞላውን ሕዝብ በዚህ በኪዳኑ መጽሐፍ በተጻፈው መሠረት የአምላካችሁን የእግዚአብሔርን ፋሲጋ አክብሩ ብሎ አዘዘ። እስራኤልን ከመሩ ከመሳፍንት ዘመን ጀምሮ በእስራኤልና በይሁዳ ነገሥታት ዘመን ሁሉ እንደዚህ ያለ ፋሲጋ መቼም ተከብሮ አያውቅም። በኢዮስያስ ዘመነ መንግሥት በ18ኛው ዓመት ግን ይህ ፋሲጋ በኢየሩሳሌም ለእግዚአብሔር ተከበረ። ከዚህም በቀር ኢዮስያስ ሙታን አነጋጋሪዎችንና መናፍስት ጠሪዎችን፣ የየቤተሰውን አማልክት ጣዖታትን፣ እንዲሁም በይሁዳና በኢየሩሳሌም የተገኙትን ሌሎች አጸያፊ ነገሮች ሁሉ አስወገደ። ይህን ያደረገውም ካህኑ ኬልቅያስ ከእግዚአብሔር ቤተ መቅደስ ባገኘው መጽሐፍ የተጻፈው የሕጉ ቃል ተፈጻሚነት እንዲኖረው ነው። በሙሴ ሕግ በተጻፈው መሠረት በፍጹም ልቡ፣ በፍጹም ነፍሱ፣ በፍጹም ኃይሉ ወደ እግዚአብሔር የተመለሰ እንደ ኢዮስያስ ያለ ንጉሥ ከእርሱ በፊትም ሆነ ከእርሱ በኋላ ፈጽሞ አልተነሳም። ይህም ሆኖ እንኳ ምናሴ ለቁጣ እንዲነሳሳ ካደረጋቸው ነገሮች ሁሉ የተነሳ እግዚአብሔር በይሁዳ ላይ ከነደደው ከአስፈሪው ቁጣው ገና አልበረደም ነበር። ስለዚህ እግዚአብሔር እስራኤልን እንዳስወገድኩ ሁሉ ይሁዳንም ከፊቴ አስወግዳለሁ፣ የመረጥኋትን ከተማ ኢየሩሳሌምንና ስሜ በዚያ ይሆናል ብዬ የተናገርኩለትን ይህን ቤተ መቅደስ እተዋለሁ አለ። በኢዮስያስ ዘመነ መንግሥት የተከናወነው ሌላው ሥራ የፈጸመው ሁሉ በይሁዳ ነገሥታት ታሪክ ተጽፎ የሚገኝ አይደለምን? ኢዮስያስ ንጉሥ በነበረበት ዘመን የግብፅ ንጉሥ ፈርዖን ኒካዑ የአሦርን ንጉሥ ለመርዳት ወደ ኤፍራጥስ ወንዝ ወጥቶ ነበር። ንጉሥ ኢዮስያስም ጦርነት ሊገጥመው ወጣ። ሆኖም ፈርዖን ኒካዑ ፊት ለፊት ገጥሞት መጌዶ ላይ ገደለው። የኢዮስያስም አገልጋዮች ከመጌዶ ሬሳውን በሰረገላ ወደ ኢየሩሳሌም አምጥተው በገንዛ መቃብሩ ቀበሩት። የአገሩም ሰዎች የኢዮስያስን ልጅ ኢዮአክስን ወሰዱት፣ ቀብተውም በአባቱ ምትክ አነገሱት። ኢዮአክስ ሲነግሥ ዕድሜው 23 ዓመት ነበር። እርሱም በኢየሩሳሌም ተቀምጦ 3 ወር ገዛ። እናቱ አሚጣል ትባላለች። እርሷም የልብና ሰው የኤርምያስ ልጅ ነበረች። አባቶቹ እንዳደረጉ ሁሉ እርሱም በእግዚአብሔር ፊት ክፉ አደረገ። በኢየሩሳሌም ተቀምጦ እንዳይገዛም ፈርዖን ኒካዑ በሐማት ምድር ሪብላ በምትባል ቦታ በሰንሰለት አሰረው። በይሁዳም ላይ 100 መክሊት ብርና 1 መክሊት ወርቅ ግብር ጣለበት። ፈርዖን ኒካዑ የኢዮስያስ ልጅ ኤልያቄምን በአባቱ በኢዮስያስ ምትክ አነገሰው። ኤልያቄም የተባለ ስሙንም ኢዮአቄም ብሎ ለወጠው። ነገር ግን ኢዮአክስን በምርኮ ወደ ግብፅ ወሰደው፣ እርሱም በዚያ ሞተ። ኢዮአቄምም ፈርዖን ኒካዑ የጠየቀውን ብርና ወርቅ ከፈለ። ይህን ለማድረግም የመሬት ግብር ጣለ። የአገሩም ሰዎች እንደ ገቢው መጠን ብሩንና ወርቁ እንዲከፍሉ አደረገ። ኢዮአቄም ሲነግሥ ዕድሜው 25 ዓመት ነበር። በኢየሩሳሌም ተቀምጦም 11 ዓመት ገዛ። እናቱ ዘቢዳ ትባላለች። እርሷም የሩማ ተወላጅ የፈዳያ ልጅ ነበረች። ኢዮአቄም አባቶቹ እንዳደረጉት ሁሉ እርሱም በእግዚአብሔር ፊት። ሁለተኛ ነገሥት ምዕራፍ 24 በኢዮአቄም ዘመነ መንግሥት የባቢሎን ንጉሥ ናቡከደነፆር ምድሪቱን ወረረ። ኢዮአቄምም 3 ዓመት ገበረለት። ከዚያ በኋላ ግን ሐሳቡን ለውጦ በናቡከደነፆር ላይ አመፀ። እግዚአብሔርም በኢዮአቄም ላይ ባቢሎናውያን፣ ሶርያውያን፣ ሞዓባውያንና አሞናውያን አደጋ ጣዮችን ላከበት። በአገልጋዮቹ በነቢያቱ አማካኝነት በተነገረው በእግዚአብሔር ቃል መሠረት ይሁዳን ያጠፋ ዘንድ እነዚህ ላከ። ከፊቱ ያርቃቸው ዘንድ እነዚህ ነገሮች ሁሉ እግዚአብሔር ባዘዘው መሠረት በይሁዳ ላይ በትክክል
ሊፈጸሙ ችለዋል። ይህም ምናሴ ስለሠራው ኃጢአትና ስለፈጸመውም ሁሉ እንዲሁም ንጹሕ ደም ስላፈሰሰ ነው። ኢየሩሳሌምም በንጹሕ ደም እንድትጥለቀለቅ በማድረጉ እግዚአብሔር ይቅርታ ለማድረግ አልፈለገም። በኢዮአቄም ዘመነ መንግሥት የተከናወነው ሌላው ሥራ የፈጸመውም ድርጊት ሁሉ በይሁዳ ነገሥታት ታሪክ ተጽፎ የሚገኝ አይደለምን? ኢዮአቄምም ከአባቶቹ ጋር አንቀላፋ። ልጁ ዮአኪንም በእግሩ ተተክቶ ነገሠ። የባቢሎንም ንጉሥ ከግብፅ ደረቅ ወንዝ እስከ ኤፍራጥስ ወንዝ የነበረውን ግዛቱን ሁሉ ወስዶበት ስለነበር የግብፅ ንጉሥ ከአገሩ ዳግም ለዘመቻ አልወጣም። ዮአኪን ሲነግሥ ዕድሜው 18 ዓመት ነበር። እርሱም በኢየሩሳሌም ተቀምጦ 3 ወር ገዛ። እናቱ ኔስታ ትባላለች። እርሷም የኢየሩሳሌም ሰው የኤልናታን ልጅ ነበረች። አባቱ እንዳደረገው ሁሉ እርሱም በእግዚአብሔር ፊት ክፉ አደረገ። በዚያን ጊዜ የባቢሎን ንጉሥ የናቡከደነፆር ጦር አለቆች ወደ ኢየሩሳሌም መጥተው ከበቧት። የጦር አለቆቹ ከበባ በሚያደርጉበትም ሰዓት ናቡከደነፆር ራሱ ወደ ከተማይቱ መጣ። የይሁዳ ንጉሥ ዮአኪን፣ እናቱ፣ የክብር አጃቢዎቹ፣ መሳፍንቱና ሹማምንቱ ሁሉ እጃቸውን ለባቢሎን ንጉሥ ሰጡ። የባቢሎን ንጉሥ በነገሠ በ8ኛው ዓመት ዮአኪንን ማርኮ ወሰደው። እግዚአብሔር አስቀድሞ እንደተናገረው ናቡከደነፆር የእግዚአብሔርን ቤተ መቅደስና የቤተ መንግሥቱን ሀብት በሙሉ አጋዘ። የእስራኤል ንጉሥ ሰለሞን ለእግዚአብሔር ቤተ መቅደስ ያሰራቸውንም የወርቅ ዕቃዎች ሁሉ ወሰደ። ደግሞም የኢየሩሳሌምን ሕዝብ እንዳለ የጦር አለቆቹንና ተዋጊዎቹን በሙሉ የእጅ ባለሙያዎችንና ቀጭቃጮችን ሁሉ ጨምሮ በአጠቃላይ 10,000 ሰው በምርኮ ወደ አገሩ ወሰደ። በዚያ የቀሩት የመጨረሻዎቹ የአገሪቱ ድሆች ብቻ ነበሩ። ናቡከደነፆር ዮአኪንን ማርኮ ወደ ባቢሎን ወሰደው። እንዲሁም የንጉሡን እናት፣ ምሽቶቹን፣ ሹማምንቱንና በአገር የታወቁትን ታላላቅ ሰዎችም ከኢየሩሳሌም ወደ ባቢሎን ወሰደ። ደግሞም የባቢሎን ንጉሥ በአጠቃላይ ብርቱ የሆኑትንና ለጦርነት ብቃት ያላቸውን 7,000 ተዋጊዎች፣ 1,000 የእጅ ባለሙያዎችንና ቀጥቃጮችን በምርኮ ወደ ባቢሎን ወሰደ። ከዚያም ዮአኪንን አጎት ማትንያን በምትኳ ነገሠው። ስሙንም ሴዴቅያስ አለው። ሴዴቅያስ ሲነግሥ ዕድሜው 21 ዓመት ነበር። በኢየሩሳሌም ተቀምጦም 11 ዓመት ገዛ። እናቱ አሚጣል ትባላለች። እርሷም የልብና ሰው የኤርምያስ ልጅ ነበረች። ኢዮአቄም እንዳደረገው ሁሉ እርሱም በእግዚአብሔር ፊት ክፉ ነገር አደረገ። እንግዲህ ይህ ሁሉ በኢየሩሳሌምና በይሁዳ ላይ ሊደርስ የቻለው ከእግዚአብሔር ቁጣ የተነሳ ነበር። በመጨረሻም ከፊቱ አራቃቸው። ሁለተኛ ነገሥት ምዕራፍ 25 በይሁዳ ንጉሥ በሴዴቅያስ ዘመነ መንግሥት በ9ኛው ዓመት በ10ኛው ወር ከወሩም በ10ኛው ቀን የባቢሎን ንጉሥ ናቡከደነፆር ሙላ ሰራዊቱን ይዞ ወደ ኢየሩሳሌም ዘመተ። ከከተማይቱ ቅጥር ውጭ ሰፈረ። ዙሪያውንም በሙሉ በእርድ ከበባት። ከተማይቱም እስከ ሴዴቅያስ ዘመነ መንግሥት 11ኛ ዓመት ድረስ እንዲሁ እንደተከበበች ቆየች። በ4ኛው ወር በ9ኛው ቀን በከተማይቱ ውስጥ የተከሰተው ራብ ጸንቶ ስለነበር ሕዝቡ የሚቀምሰው አጣ። ምንም እንኳ ባቢሎናውያን ከተማይቱን እንደከበቧት ቢሆንም የከተማይቱ ቅጥር ተጣሰ። ሰራዊቱም ሁሉ በንጉሡ አትክልት አጠገብ ባሉት በሁለቱ ቅጥሮች መካከል በሚገኘው በር አልፎ በሌሊት ሸሸ። ሽሽቱም ወደ ዮርዳኖስ ሸለቆ ነበር። ይሁን እንጂ የባቢሎን ሰራዊት ንጉሡን ተከታትሎ በኢያሪኮ ሜዳ ላይ ደረሰበት። ወታደሮች ሁሉ ተለይተውት ተበታትነው ነበር። እርሱም ተያዘ። በዚያን ጊዜ ሪብላ ወደ ነበረው ወደ ባቢሎን ንጉሥ አመጡት። ቅጣትም ተፈረደበት። ሴዴቅያስ ዓይኑ እያየም የገንዛ ልጆቹን ገደሉበት። ከዚያም 2 ዓይኖቹን በማውጣት በናስ ሰንሰለት አስረው ወደ ባቢሎን ወሰዱት። የባቢሎን ንጉሥ ናቡከደነፆር በነገሠ በ19ኛው ዓመት በ5ኛው ወር ከወሩም በ7ኛው ቀን የክብር ዘቡ ሰራዊት አዛዥና የባቢሎን ንጉሥ ከፍተኛ ባለሥልጣን የሆነው ናቡዘረዳን ወደ ኢየሩሳሌም መጣ። የእግዚአብሔርን ቤተ መቅደስ፣ ቤተ መንግሥቱንና በኢየሩሳሌም የሚገኙትን ቤቶች ሁሉ አቃጠለ።
እያንዳንዱን ታላላቅ ሕንፃ ለእሳት ዳረገው። በክብር ዘቡ አዛዥ የተመራው ሞላው የባቢሎን ሰራዊትም በኢየሩሳሌም ዙሪያ የነበረውን ቅጥር አፈረሰው። የክብር ዘቡ አዛዥም በከተማይቱ ቀርቶ የነበረውን ከድቶም በዚያ የተገኘውን ሰው ሁሉ ወደ ባቢሎን ንጉሥ የገባውን ጭምር በምርኮ ወደ ባቢሎን ወሰደው። ሆኖም አዛዡ ከአገሬው ሰዎች ምንም የሌላቸው ድሆች ወይን እንዲተክሉ እርሻም እንዲያርሱ እዚያው ተዋቸው። ባቢሎናውያን የናስ አምዶቹን በቤተ መቅደሱ ውስጥ የነበሩትን ተንቀሳቃሽ ዕቃ ማስቀመጫዎችንና ከናስ የተሠራውን የውሃ ማጠራቀሚያ ክብ በርሜል ሰባብረው ናሱን ወደ ባቢሎን ወሰዱ። እንዲሁም እንጨቶቹን፣ መጫሪያዎቹን፣ መኮስተሪያዎቹን፣ ጭልፋዎችን፣ በአጠቃላይ ከናስ የተሠሩትን የቤተ መቅደሱን መገልገያ ዕቃዎች ሁሉ ወሰዱ። የክብር ዘቡ አዛዥም ከንጹሕ ወርቅና ብር የተሠሩትን ጽናዎችና የመርጫ ወጭቶችን ወሰደ። ሰለሞን ለእግዚአብሔር ቤተ መቅደስ መገልገያ ብሎ ከናስ ያሰራቸው 2 አምዶች፣ የውሃ ማጠራቀሚያው ክብ በርሜልና ተንቀሳቃሽ ዕቃ ማስቀመጫዎቹ ክብደታቸው ከሚዛን በላይ ነበር። እያንዳንዱም አምድ 18 ክንድ ሲሆን የናስ ጉልላት ነበረው። የጉልላቱ ርዝመት 3 ክንድ ሆኖ ዙሪያውን በሙሉ የናስ መርበብና የሮማን ፍሬዎች ቅርጽ ነበረው። ሌላውም አምድ ከነቅርጾቹ ከዚሁ ጋር ተመሳሳይ ነበር። የክብር ዘብ አዛዡም ሊቀ ካህኑን ሰራያን በማዕረግ ከእርሱ ቀጥሎ ያለውን ካህኑን ሶፎንያስንና 3ቱን የበር ጠባቂዎች እስረኛ አድርጎ ወሰዳቸው። እስከዚያች ጊዜ ድረስ በከተማይቱ ውስጥ ከቀሩትም የተዋጊዎቹን አለቃና 5 የንጉሡን አማካሪዎች ወሰዳቸው። ደግሞም የአገሩን ሕዝብ ለውትድርና የሚመለምለውን ዋና የጦር አለቃ የነበረውን ጸሐፊውንና በከተማይቱ ውስጥ የተገኙትን የጸሐፊውን 60 ሰዎች ወሰዳቸው። አዛዡ ናቡዘርዳንም እነዚህን ሁሉ ይዞ ልብና ወዳለው ወደ ባቢሎን ንጉሥ አመጣቸው። ንጉሡም ሰዎቹን በሐማት ምድር እዚያው ልብና ውስጥ አስገደላቸው። ይሁዳም ከምድሩ በዚህ ሁኔታ ተማርኮ ሄደ። የባቢሎን ንጉሥ ናቡከደነፆር የሳፋን የልጅ ልጅ የሆነውን የአኪቃምን ልጅ ጎዶልያስን እዚያው በቀረው በይሁዳ ሕዝብ ላይ አለቃ አድርጎ ሾመው። ሞላው የሰራዊቱ ጦር አለቆችና ሰዎቻቸው የባቢሎን ንጉሥ አገረ ገዢ አድርጎ ጎዶልያስን መሾሙን ሲሰሙ እርሱ ወዳለበት ወደ ምጽጳ መጡ። እነርሱም የናታያ ልጅ እስማኤል፣ የቃርያም ልጅ ዮሐና፣ የነጦፋዊው የተናሐሜት ልጅ ሰረያ፣ የማዕከታዊው ልጅ የአዛንያና ሰዎቻቸው ነበሩ። ጎዶልያስም የባቢሎናውያንን ሹማምንት አትፍሩ፣ እዚሁ አገር ኑሩ፣ የባቢሎንን ንጉሥ አገልግሉ፣ ሁሉም ነገር ይሳካላችኋል ሲል ይህንኑ በቃለ መሐላ አረጋገጠላቸው። ነገር ግን በ7ኛው ወር ንጉሣዊ ዝርያ የነበረው የኤሌሳማ የልጅ ልጅ የሆነው የናታያን ልጅ እስማኤል 10 ሰዎች ይዞ መጥቶ ጎዶልያስንና በምጽጳ አብረውት የነበሩትን የይሁዳን ሰዎችና ባቢሎናውያንን ገደለ። ባቢሎናውያን ከመፍራታቸው የተነሳም ትንሽ ትልቅ ሳይባል ሕዝቡ ሁሉ ከሰራዊቱ የጦር አለቆች ጋር ወደ ግብፅ ሸሹ። የይሁዳ ንጉሥ ዮአኪን በተማረከ በ37ኛው ዓመት በ12ኛው ወር ከወሩም በ27ኛው ቀን ዮርማሮዴቅ በባቢሎን በነገሰ በዓመቱ ዮአኪንን ከስራቱ ፈታው። በርኅራኄም መንፈስ አነጋገረው። በባቢሎን አብረውት ከነበሩት ነገሥታት ይልቅ ከፍ ያለውን የክብር ቦታ ሰጠው። ዮአኪንም የእስር ቤት ልብሱን ጣለ። እስከ ዕድሜውም ፍጻሜ ድረስ ከንጉሡ ማዕድ ዘወትር ይመገብ ጀመር። ንጉሡም ለዮአኪን እስከ ዕድሜው ፍጻሜ ድረስ የዕለት ቀለቡን